እንግዲህ አሁን እነዚህ ሰዎች ይህንን ሰውዬ ለምን ጠቀስከው እንዳይሉ ዝም ብዬ ወይም ስም ሳልጠራ አንድ የሆኑ አባት ብዬ ብቻ አይደለም። አሁን ቅድም ወንድሞች የተቿቸው ሰዎች ማለት ነው። እነሱ ከዚህ ከኢትዮጵያ ውጭ ያሉ በውጭ ያሉ እንትኖች መምህራን ምናምን ለምን ይጠቀሳሉ ምናምን ብለው የሚያኮርፉ አይነት ልጆች ናቸው። ሳይ ገዴ የሚባል አንድ መምህር ተጠቀሰ፣ ገዴ የሚባል መምህር ይጠቅሳሉ ምናምን። በጣም ይሄ ባይዜ በጌታ ስም በዚህ ዘመን ላይ በውጭ ያሉ መምህራንን መጥቀስ በጣም ኖርማል ነው አይደለም። የሆነ ከጥንታውያን አብያተ ክርስቲያናት ምናምን ይቅርና ኢቭን ከሌሎች ቤተ እምነቶች ራሱ ሊጠቀስ ይችላል። በአንድም በሌላ ምክንያት ማለት ነው። በአንድም በሌላ ምክንያት እንዴ ለመጥቀስ ጳውሎስ ከአሕዛብ ራሱ ነቢያቶች ጠቅሷል። የራሳቸው ነቢይ እንዲህ ብሏቸዋል ብሎ እንደተናገረ ሐዋርያት ሥራ ላይ ነው አይደል? የራሳቸው ነቢይ እንዲህ ያላቸው ናቸው። ሊጠቀስ ይችላል። በአንድም በሌላ ምክንያት ይጠቀሳል እና ያው እንትን አይበል እንጂ በጣም የሆነ ቅጡን ያጣ አይሁን እንጂ በአግባቡ ከሆነ ምንም ጤናማ ነው። ለማንኛውም ግን ያው አሌክዛንደር ሽሜመን ናቸው። አሌክዛንደር ሽሜመን የውጭ ኦርቶዶክስ መምህር ናቸውና ያው ብዙ ይጠቀሳሉ። እኛ ሀገርም በውጭ ዓለም ይጠቀሳሉ። ኤንዌይስ አሁን እሳቸው ምን ይላሉ? በመጽሐፍ ቅዱስ ላይ ስለ እመቤታችን አንድ ነገር ብቻ የተጻፈ ቢሆን ይላሉ። እሺ ምን የሚል? አንዲት ማርያም የምትባላለች እና እርሷም ደግሞ ጌታ ኢየሱስን ወለደችው። በቃ እንዲህ ብቻ ቢባል ምንም ሌላ ነገር ይሄ ጸጋ የሞላብሽ የሚል ጽሑፍ ባይኖር ከኤልሳቤጥ ጋር ያላት ንግግር እሱ ባይጻፍ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ምናምን ባትል እመቤታችን ሌሎችም ምንም ነገር ባይጻፍ ከዚህ ውጭ በቃ እንደው ማርያም የምትባል ተኖር። ማርያም ሴት ነበረች ይበለን መጽሐፍ ቅዱስ። ከዛ በኋላ ግን ጌታ ኢየሱስን እንደወለደችው ብቻ ይንገረን። በቃ እችን ካለ አሁን ከምንሰጣት ክብር ምንም ነገር ሳንቀንስ ነው የምንሰጣት። እችን ብቻ ቢል መጽሐፍ ቅዱስ ሌላ ምንም ነገር ስለእመቤታችን ባይል ይላሉ። ሌላ ስለእመቤታችን ምንም ነገር ባይል መጽሐፍ ቅዱስ በቃ እችን ካለ አንዲት ማርያም የምትባል ሴት ነበረች እርሷም ጌታን ወለደች ካለ በቃ ይሄ እመቤታችን አሁን ላይ የምናከብርበትን ያህል እንድናከብራት የሚያደርገን ነው። ምክንያቱም የጌታ እናትነት ይሄ ትልቁ የመጨረሻው ትልቁ ክብር ስለሆነ የአምላክ እናትነት ትልቁ ክብር ነው። እንግዲህ እንደምታስታውሱት ነው ወደ ኤልሳቤጥ ስትሄድ የተፈጠረውን ነገር ምናምን አይደል? ኤልሳቤጥ ትልቅ ሴትዮ ናት፣ ያውም ዘመዷ ለእመቤታችን። እመቤታችን ልጇ ኢየሱስን ጸንሳ ወደ ኤልሳቤጥ ስትሄድ ልክ የሰላምታዋን ድምፅ ስታሰማት አንደኛ መንፈስ ቅዱስ እንዴት በኃይል ሲሰራ እንደነበረ እመቤታችንን እየተጠቀመ ሲሰራ እንደነበረ ምንድነው በቅድስት ኤልሳቤጥ ማህፀን ያለው ዮሐንስ መጥምቅ ማለት ነው። ዮሐንስ እርሱ ገና በማህፀን ሳለ በመንፈስ ቅዱስ ይሞላል ተብሎ ተነግሮለት ነበረ አይደል? በሉቃስ ወንጌል ላይ ማለት ነው እዛው ምዕራፍ 1 ላይ ለዘካርያስ ካህን ቅዱስ ገብርኤል እንደዛ ብሎት ነበረ። በማህፀን ሳለ መንፈስ ቅዱስ ይሞላበታል ዮሐንስ መጥምቅ ማለት ነው። በኤልሳቤጥ ማህፀን ሳለ መንፈስ ቅዱስ የምር ሲሞላበት ግን እግዚአብሔር ይህንን መንፈሱን የሰጠው በእመቤታችን የሰላምታ ድምፅ በኩል ነበረ እና እመቤታችን የሰላምታን ድምፅ ስታሰማ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ውስጥ በደስታ ዘሏል ብላ መሰከረች፣ ኮንፌስ አደረገች ኤልሳቤጥ። ከዛም በታላቅ ድምፅ ጮሃ ስለ እመቤታችን መመስከር ትጀምራለች እና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ምናምን የሚሉ ነገሮችም ያመነች ብፅዕት ናት ከጌታ ተነገር ላቀል ይፈጸማልና ያመነች ብፅዕት ናት ምናምን እያለች ስትመሰክር እናያለን። እና አሁን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው ቃል ቀላል ቃል አይደለም ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል። ይሄ በጣም ልቅ የሆነ የክብር ንግግር ነው። ምንድነው ጌታ ኢየሱስ ወደ መጥምቁ ዮሐንስ ሲሄድ ማለት ነው የጥምቀት ሰዓት ዮሐንስ ኧረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። አይገባኝም ነው ማለት አይደል? አንተ ወደ እኔ እንዴት ትመጣለህ? እንደውም እኔ በአንተ ልጠመቅ ይገባኛል እንጂ ነው። ስለዛ ጌታ ወደ ባሪያው ኧረ እንዴት ይመጣል ነው። አሁን ቅድስት ኤልሳቤጥም ምንም እንኳን ትልቅ ሰው ብትሆን መጽሐፍ ቅዱሳችን እንደመሰከረላትም በእግዚአብሔር ፊት ምንድነው በቅድስና እየተመላለሰች በእግዚአብሔር ፊት ጻድቅ እንደሆነች ቢነግረንም ሉቃስ 1:6 ላይ እንደተነገረው ማለት ነው። እንደዚህ አይነት የተከበረች ሴት ብትሆንም እንኳን ያው የጸሎት ሴት ምናምን ነው የምትሆነው፣ የጸሎት ሰው ምናምን ነው የምትሆነው እና ትልቅ ሴትዮ ናት። በስተርጅና እግዚአብሔር ተአምር የሰራላት አይነት ሰው ናት እና የእግዚአብሔርን ድንቅ አይታለች እና ወደ እግዚአብሔር የተጠጋች ሰው ናት። መቼስ
እና ትንሽዬ ዘመዷ እመቤታችን ስትመጣ ወላዲተ አምላክ መንፈስ ቅዱስ ባስረዳት ልክ ያው መንፈስ ቅዱስ ስለወረደባት ማለት ነው። እንደጸነሰችም እመቤታችን አልነገረቻትም። ባይዘው በሰዓቱ አልነገረችም። መንፈስ ቅዱስ ነው የገለጠላት እና ኧረ በስመ አብ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ጸንሰሻል፣ የጸነሽው እኮ ጌታዬ ነው። ይሄ አሁን ትልቅ ኮንፌሽን ነው፣ ትልቅ ምስክርነት ነው። ጸንሰሽ የጸነሽው ጌታ ነው። ስለዚህ አንቺ የጌታዬ እናት ነሽ። ኧረ በቃ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አይሆንልኝም። ታዲያ ከዚህ በፊት እንዳልነው ያ ጌታ የሚካኤል ጌታስ አይደለም ወይ ነው? አለቀ። ያ ጌታ የቅዱስ ገብርኤል ጌታ አይደለም ወይ? ያ ጌታ የቅዱሳን መላእክት ሁሉ ጌታ ነው። ስለዚህ በዕብራውያን መልእክቱ ጳውሎስ ምን አለ? በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። በኩሩን ወደ ዓለም ሲያገባ በኩሩን የድንግሊቱን ልጅ እርሱም የእግዚአብሔር ልጅ የሆነው ጌታ ኢየሱስ ወደ ዓለም ሲገባ፣ እሺ የእግዚአብሔር መላእክት ሁሉ ገብርኤልና ሚካኤል ብቻ አይደሉም፣ ሩፋኤልና ራጉኤል ብቻ አይደሉም፣ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የእግዚአብሔር መላእክት ሁሉ። ስለዛ መላእክት ሁሉ የሚሰግዱለት ነው። ስለዛ ጌታቸው ነው። የቅዱሳን መላእክት ሁሉ ጌታ ነው የኢየሱስ። ኤልሳቤጥ እመቤታችን በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ ለሚካኤልም የጌታው እናቱ ናት። ለሚካኤልም እመቤታችን የጌታው እናት ናት። ምክንያቱም ያ ጌታ ልዩነት የለም። ለኤልሳቤጥም ጌታዋ ነው፣ ለቅዱስ ሚካኤልም ፈጣሪው ጌታው ነው፣ ለቅዱስ ገብርኤልም ፈጣሪው ጌታው ነው። ኢየሱስ የገብርኤል ፈጣሪ ነው። ኢየሱስ የሚካኤል ፈጣሪ ነው አይደል? እና ጌታው ነው። ስለዛ እመቤታችን ደግሞ ለሚካኤል የጌታው እናት ናት። በቃ ምን በጣም ሲምፕል ነው፣ በጣም ቀላል ነው። እንግዲህ የኢየሱስን ለመላእክት ለራሳቸው ጌታ መሆኑን ኢየሱስን ካልካድን በስተቀር እመቤታችን እንደዚህ። ስለዛ አሁን ክብሯ የጌታ እናት ከመሆኑ አንጻር እንደዚህ የምትከበር ከሆነ መላእክትም በዚህ ደረጃ ክብር ሊሰጧት ይችላሉ ማለት ነው፣ ይገባል ማለት ነው። ስለዛ ክብሯ ከመላእክትም ከየትኛውም ፍጥረት ከፍ ያለ ነው ከክብር አንጻር። ይህንን በቃ እናውቃለን። አሁን ይህንን አስቀድሜ እንደዚህ የነገርኳችሁ ለምንድን ነው? አንዳንድ ሰዎች እመቤታችን የወደዱ ያፈቀሩ መስለው መጥተው በጣም ያወኩታል እና እንደዛ እንዳንሆን እንዳይለጠጥብን ምናምን ዝም ብሎ የሌለ ነገር ውስጥም እንዳንገባ እንድንጠነቀቅ ነው። በቃ አሁን እንደዚህ እመቤታችን እናከብራታለን፣ እንወዳታለን። ክብሯ ምን ያህል ከፍ ከፍ እንዳለ እናውቃለን። ግን ፍጡር ምናምን ወደሚለው ስንመጣ በቃ እመቤታችን ከባህሪ አንጻር በቃ ፍጡር ብቻ ናት። ምንም ይሄ ፍጡርነት ምናምን የባህሪ ጉዳይ ስለሆነ በቃ ፍጡር ብቻ ናት፣ አለቀ። የፈጣሪ እናት አይደለችም? የፈጣሪ እናት እርሷ፣ የፈጣሪ እናት የሆነችው የአምላክ እናት እርሷ ፍጡር ብቻ ናት፣ አለቀ። ፍጡር ወይ ፍጡር ምናምን እያለን ከዚህ በፊት ስንከራከር የነበረው ስለ ልጇ ኢየሱስ ነው። እርሱም በስጋ ፍጡር ከሆነችው ከእመቤታችን የነሳው ስጋ ስላለ ከዛ አንጻር እንደዛ ብለን ነገረ ክርስቶስን ስናብራራ ነበር እንደምታስታውሱት። እመቤታችን ግን ፍጡር ብቻ ናት። በቃ ባህሪዋ የተገኘ ብቻ ነው። ከፍጡራን በላይ ከፈጣሪ በታች ስንል የሆነ መካከል ላይ ያለች የሆነች አይነት ፍጥረት ማለት አይደለም። የሆነ አይነት ቢንግ ማለት አይደለችም። ማለት የሆነ ፍጡር ብለን ነው እንደዛ እሱ ከሰው ጋር ልንቀላቀላት አንችልም። ከእንደዚህ አይነት ፍጥረታት ትንሽ ወታለች፣ እሷ የለችበትም። ፈጣሪም ደግሞ እንዳንላት እሷ ፈጣሪ አይደለችም። ስለዛ የሆነ በቃ ባህሪዋን በሰዎችና ወይም በሌሎች ፍጡራንና በፈጣሪ መካከል ላይ እናደርገው የእርሷን ባህሪ የሚል አይነት ከሆነ ይሄ አደገኛ ነው። በ5ኛው ክፍለ ዘመን በ4ኛው ክፍለ ዘመን አካባቢ በእነ ኤጲፋኒዎስ ሰዓት የተነሳ አንድ ምንፍቅና ነበር። ለእመቤታችን በጣም የተለጠጠ ነገር የሚሰጡ የሆነ እሷን ጭራሽ የሆነ ፍጡር አይደለችም ወደሚመስል ነገር የሄዱ ግለሰቦች ተነስተው ነበር። በነገራችን ላይ ፍጡር አይደለችም የሚመስል አይነት ነገር የሚናገሩ ያው የአምላክ እናት ስለሆነች ማለት ነው። የጌታ እናት ከመሆኑ አንጻር የፈጣሪ እናት በሚለው እና ይሄ በአሕዛብ ቤት ምናምን የለመዱትን አይነት ነገር ወደ ክርስትና ላይ ያመጡ። ኧረ እንደው እሷማ እንደው ፍጡር ብቻማ እንደው አይደለችም፣ ፍጡርማ አትሆንም አይነት የሚመስል ነገር ፍጡር አይደለችም የሚመስል ነገርን መናገር ጀምሮ ነው። ተወገዙ። ቤተክርስቲያናችን ጥንት ላይ አውግዘዋለች። አለቀ። ይህንን ምንፍቅና ነው ባይዘው
አሁን እንግዲህ ያው አውራ ብለው አስወሩኝ ትላል። አለቀልኝ። አቂ ነው ግን ማተነስቶ ማን ይቀራል? ኧረ እመቤቴን እኔ አሁን እዚህ ላይ ምን አብረን እንዘቀዘቃታለን። አልሰማህም? እኔ ምራንን እዚህ ላይ ምንም ሀሳብ የመስጠት ጭራሽ ሀሳቡም አልነበረኝም። ግን እንትን እንድንለው አሁን እነዚህን ሰምቶ ሰው እንትን ይላል ብለን ብቻ ሳይሆን እኛ ውስጥም እንደዚህ አይነት ነገር እንዳይኖር መጠንቀቅ ስላለብን ነው። ምንም ነገሮች እንዳይለጠጡ ማለት ነው። እና እመቤታችን ፍጡሮች አለች ምናምን እና አሁን ጭራሽ ደግሞ ቅድም ሲል እንደሰማችሁት ዮባም እሷ ብሩክት ስለሆነች ነው። በነገራችን ላይ እርሱም የተባረከ የሆነው እሷ የተባረከች ስለሆነች ነው እመቤታችን ማለት ነው። አሁን እመቤታችን የተባረከች ናት፣ እውነት ነው። ይህ ያው ይታወቃል እና የተባረከች ናት እና ጌታ ኢየሱስ የተባረከ የሆነው እርሷ የተባረከች ስለሆነች ነው ማለት ግን አይደለም፣ በፍጹም እንደዛ ማለት አይደለም። እመቤታችን የተባረከች ናት፣ አዎ በጸጋ። ጌታ ኢየሱስ የተባረከ ነው፣ አዎ በባህሪው። እርሱ ቃል የተዋሃደው ስጋ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው የተባለ ሲባልለት የማህፀኗ ፍሬ እርሱ ቃል የተዋሃደው ስጋ ስለሆነ በባህሪው እርሱ ብሩክ ነው እንጂ ከእመቤታችን ብሩክትነት የተነሳ የሚያገኘው መባረክ አለ የሚል ትምህርት በቤተ ክርስቲያን ውስጥ በአባቶችም ሰምተን አናውቅም። አሁን እንደነዚህ አይነት ሰዎች በይዜ አይጠቅሱም እኮ። አሁን ችግር የሚሆነው ነገር ምንድን ነው? አይጠቅሱም። አባቶች እንዳስተማሩን ይለና ኦኬ አባቶች ያስተምራል እስቲ ጥቀስተ ትረስሚ ይላል። በቃ እመነኝ ትረስሚ እንዲህ እኔ ዝም ብሎ እኮ እኔ በጌታ በኢየሱስ ሃይማኖትን እንደዚህ እንደ ቀልድ እንደዚህ እንትን የሚለው ሰው በስመ አብ ሃይማኖት ቀልድ አይደለም ጋይስ። የሆነ አጓጉል ነገር ውስጥ ከከተትከው ራስን ጠፍተ ሌሎቹ ሰዎችም ልታጠፋበት ትችላለህ። ስለዛ ከምንም ነገር በላይ ጥንቃቄ የሚፈልገው ሃይማኖት ነው። ሃይማኖት ጥንቃቄ ይፈልጋል እና ምንድን ነው ሁሉንም ነገር በመጠን እናድርገው። እመቤታችን የራሷ ቦታ አላት። ጌታ ኢየሱስ ነው እና አምላካችን እግዚአብሔር ነው። ያው ኦፍኮርስ ሰው የእመቤታችን ቦታ በእንትን ብንል ጥሩ ነው፣ ብንረዳው ብናቀው። ከፍጡራን ሁሉ በክብር መብለጧ ይህንን ይዘን እንደ ፍጡር ብቻማ አንላትም ወደሚል ከሄድን ወደሆነ ማርያማዊ የሆነ ምንፍቅና ውስጥ ሰዎች እንዳይገቡ በጣም መጠንቀቅ አለባቸው። አንዳንድ የወደድን ሲመስል ነው በይዚ ያፈቀርን ይመስልና እናጦዟለን። እሱ ነው አሁን ችግር የሚፈጥረው ራሱ እሱ ነው። በነገራችን ላይ ችግር የሚፈጥረው ምንድን ነው? የወደድን ስለሚመስል ሰውም በቃ እንደው ለእመቤታችን ያለው ፍቅር ይሄ ሰው ማለት አሁን እነዚህን ወንድሞቻችንን አሁን ያወሩት ምናምን ብቻ አይደለም በይዚ አሁን ይሄ እያወሩ ያሉ ስለነሱ ምናምን ሳይሆን በቃ እንዳጠቃላይ ስለሁላችንም ማለት ነው። እንደው ለእሷ ያለው ፍቅር እኮ ልዩ ነው ምናምን ልንል አይገባም። እንደዛ ሲባል አንድ ሰው ለእመቤታችን ያለው ፍቅር በጣም ትልቅ ሊሆን ይችላል። ከፍቅሩም የተነሳ እንደው የሆነ ነገር ሊናገር ይችል ይሆናል። ግን ነው በቃ ስህተት ከሆነ ስህተትን ነው። አረ መለስ በል ወዳጄ፣ ይሄ ነገር እንደው ወደ ሌላ ነገር እየሄደብህ ነው ልንል ይገባል። እና ይሄ በስመ ፍቅር ምናምን እንትን ማለት የለበትም። ይሄ ማለት እኮ ኧረ እኔ እመቤታችን እንደው እኔ ፍጡር ናት ማለትም ጨራሽ ነው። እንዲሁ ፍጡር የሚለው ቃሉ ራሱ ለሷ መጠቀም ይከብደኛል ቢል አንድ ሰው በጣም ነው መወዳት እኮ ኧረ እኔ እንደው ከጌታዬ እኩል ነው የምትሆንብኝ እንደው ቢል አሁን አንድ ሰው ይሄ አሁን አስቸጋሪ ይሆናል። አይተዋል። አንዳንድ ጊዜ አሁን በየዋህነት ምናምን የገጠራማው አካባቢ ላይ ምናምን ያሉ ሰዎች እንደዚህ አይነት ስህተት ሲሳሳቱ ልትሰሙ ትችላላችሁ አይደል? ማለት እመቤታችንን እናመልካታለን የሚል ሰው ድንገት አሁን ሊገኝ ይችል ይሆናል፣ አናውቅም፣ ሊገኝ ይችላል እና ፍጡር ናት ብትለው ሊደነግጥ የሚችል ማለት ነው። አሁን እንደነዚህ አይነት ሰዎች በቃ የዋሃን የሆኑ ግን ትምህርት ያላገኙ ይሰመርበት። የዋህ ብቻ አይደሉም ትምህርትም ግን ያላገኙም ጭምር ናቸው። አሁን እንደነዚህ አይነት ቤተሰቦቻችን
የዋሃን ብቻ ሳይሆኑ ትምህርትም ያላገኙ ጭምር ናቸው። የእምነት ሰዎች ሊሆኑ ይችላሉ ምናምን እግዚአብሔር ልባቸውን ያይላቸዋል ብዬ ነው ማምነው። ኦፍኮርስ እኔም ግን ትምህርት ደግሞ በደንብ ያልደረሳቸው ናቸው። ለእነዚያን ትምህርት ይሰጣቸዋል። ግን ትምህርት ውስጥ ሆነ ምናምን ነገር እየተማርክ እየሰማ ምናምን ኧረ እኔ እንደው በቃ እንደዚህ እኔ ፍጡርም ጭራሽ ማለት የሚሆነ ብትል አሁን በቃ ይሄ ኑፋቄ ውስጥ ትገባለህ እና ጥንቃቄ ይፈልጋል ነው ሄዱበት ትላለህ። ቃሉት ያሰማልን። አኬ እግዚአብሔር ይስጥልን። ያው ትክክለኛውን ትምህርት ከመናገር አንጻር ብቻ ይሄ እርስ በርስ ከመጠባበቅ አንጻር የምርም ቤተክርስቲያንን መውደድ የቤተክርስቲያንን ድምፅ ማስተጋባት ነው እና ከዛ ነገር አንጻር ብቻ ተረዱት በዋነኝነት ማለት ነው። ሲቀጥል ግን እንደዚህ አይነት ነገሮችን ዝም እያሉ ምናምን ከዛን ግን ሌላው ጋር ሲሆን ለማውራት መቸኮል አይሆንማ፣ ይጋጫል። አሁን ፕሮቴስታንቶች ምናምን እያል የእነሱን ስህተት እየገለጽ ከዛን ግን እንዲህ አይነት ደግሞ የእኛንም ሰው የሚያሳስት አይነት ነገር ሲነገር ቤተክርስቲያን ያልሆነ ነገር ሲነገር ዝም ማለት ደግሞ አይሆንም እና ኮሜንትም ላይ እየጻፋችሁት እንዳለው ዲያቆን ዶክተር ማን ነው ያረጋል አበጋዝ የሚሆነ ጊዜ እንደተናገረው ኦርቶዶክሳዊነት መጠን ነው እና ከመጠን ያለፈ ነገርን ይሄ ነገር ማለት ያስፈልጋል። አባቶቻችንም ያስተማሩን እኮ ይሄን ነው አይደለ? አሪዮስ እንግዲህ ሲጠየቅ ይህን ትምህርት ከየት አመጣኸው? የትኛው አባት አስተማረ ነው የተባለው አይደል? ስለዚህ የትኛው አባት አስተማረ ማለት ልክ ነው። ከዛን ይሄ በቃ እመኑ ከተባለ እንድናምን ልናይ የሚገባ የአባቶች ትምህርት አለ እና የአባቶች ልጆች ነን ካለን ከአባቶች የሰማነውን ያየነውን የተማርነውን ነው ማለት ነው የምንጠቀመው። ሁለተኛ እኔ ቋንቋ በጣም አስቸጋሪ ነው እና ይሄ ለማብራራት በሚከብድ ሁኔታ ያውላችሁ ስብከት አስቀድሞ በመጽሐፍ ያለ በቤተክርስቲያን ትምህርት ውስጥ ያለውን ነገር እያብራሩ ሰዎችን ወደ ትምህርቱ ማቅረቢያ ነው ስብከት አይደለ? ትምህርት እንደዛ ነው። ሰው ቆሞ ሲያስተምር ሰዎቹንና ትምህርቱ መካከል ያለውን ክፍተት አጥቦ ሰው ትምህርቱን እንዲያገኝ ማድረግ ነው። በዚህ መሃል የሱ ስብከት ደግሞ ሌላ እንድምታ እንዲሰጠው ሌላ እንዲያብራራው አይደረግም። ይሄ በራሱ ስህተት ነው። እናብራራለን ተብሎ ከተቀመጠ እናወሳስባለን ማለት እኮ አይደለም። ውስብስብ የሆነ ነገር መናገር አይጠበቅም። ፕላስ ደግሞ ይሄ ቀላል ነገር አድርገን እንኳን የምናየው ተራ የቃላት ግድፈት አይደለም። ውይ ቃል ተሳስቶ ነው ምናምን የሚባል እኮ አይደለም። ይሄን ማመን አለብን ከተባለ የለብንም። እንዲህ የሚል ትምህርት እኔ ለምሳሌ አላውቅም። ይሄን መናገር ደግሞ ስህተት አይደለም። ለምሳሌ የክርስቶስ መክበር የጸጋ በጸጋ የከበረች እሷ እንዴት ነው የባህሪን ክብር ልትሰጥ የምትችለው? ወይም በባህሪ ለከበረው እርሱ እንዴት ነው ምክንያት ልትሆን የምትችለው? ይሄ ስህተት ነው። ምናልባት ይሄን ድምጽ የምትሰማ ከሆነ ረጅም ቪዲዮ ተለቃለ ቲክቶክ ላይ ወንድማችንና ቆም ብሎ ማሰብ የሆኑ ሰዎችን ለመቃወም ሲባል እንደዚህ ግባብዳ ስህተት መሳሳት ትክክል አይደለም እና አንዳንድ ጊዜ ቆም ብሎ ማሰብ ስለሚገባ ማለት ነው። የቲክቶክ የተለመደውንም ነገር እንተውና እስቲ የምር ቤተክርስቲያንን የምንወድ ከሆነ የምር የጌታችን እናት ቅድስት ድንግል ማርያምን የምንወዳት ከሆነ ሰዎችን እናቅርብ። ያልተገለጹ ቃላቶችን ዝም ብሎ አባቶችም የሌሉ ቃላቶችን በቃኛ የተመቸንን እያመጣን ለሰዎች መሰናክል አንሁን እባካችሁ። ልክ የሆኑ ሰዎች ተሳሳቱ ብላችሁ ስታስቡ አገር ዱላ እንደምትወረውሩት አገር ድንጋይ እንደምትወረውሩት እስቲ ቆም ብላችሁ ደግሞ ይሄኛው ሳያሳስትም የሚለውን ብታስቡ ጥሩ ነው። እንደ ወንድም እንደ ክርስቲያን ከታሰበ ለማለት ነው። ወንድሞች ቀጥሉ። አኬ ቃሎት ያሰማል። አሜን አሜን። እኔ የምልህ ይቅርታ ትሄዱበታላችሁ። እኔ ባይሆን እንትን አንድ የታዘብኩት ነገር እንጃ እንግዲህ ያው ሰውን ዲፌንድ ለማድረግ አይደለም ማለት ለማንም ሰው ልንከላከል አይደለም ማለት አሁን የማነሳቸው እንደነዚህ አይነት ሰዎች ምናምን እንድንከላከልላቸውም አይፈልጉም እርግጠኛው እንጂ ማለት ነው። ግን ምን ነበር የሚባለው አማርኛው ራሱ ምንድነው? አይ ይሄ ስም ሳይጠሩ ግን በቃ ስለሆነ ሰው ማውራት አይነት ነገር ማለት ነው። በቃ ኧረ የአሽሙር ፖድካስት በጣም ይቅርታ እንዴ አሁን ጌታን እኔ በኢየሱስ ይሄ ለፕሮቴስታንቶች ትልልቅ መጽሐፍ ምላሽ ብለው ይጽፋሉ። ከዛን በኢኮኖሚክስ ምናምን ደግሞ የሆነ ፒኤችዲ ምናምን ይኖራቸዋል።
ምናምን ውጭ ወጥቶ ቲዮሪ አሁን በቃ እንደዚህ ካሉ አሁን እኔ እረዳዋለሁ። በቃ አሁን ስለማን እየተወራ እንደሆነ ማለት ነው። አሁን ይሄኛው ስለኛ አይደለም ኦፍኮርስ፣ ግን ስለማን እንደሆነ ግን ታውቋለህ። እና በቃ አሁን በነፊት ስም አልጠሩም፣ አሁን አንጠራውም እኛም ስሙ አክቹዋሊ፣ ግን ያው እነሱ ስላልጠሩት እና ይሄ በጌታ በኢየሱስም አሁን እንደዛ እያሉ መተቸት ማለት ነው። እና የሚናገሩበት መንገድ በጌታ በኢየሱስም እና እኔ በጣም በቃ እኔ በጣም የታዘብኳቸው በዚህ ደረጃ አሁን እንደነዚህ አይነት ሰዎችን መናገር ሲጀምሩ በጥሩ መንፈስ እንዳልመጡ ያስታውቃል። በጥሩ መንፈስ እንዳልመጡ ያስታውቃሉ። በጣም በአደገኛ ስፒሪት፣ በጣም በክፉ ኢቪል በሆነ መንፈስ ነው የሚመጡት። እና አሁን እነዚህ ልጆች እኔ አሁን የተወሰነ የሚያነቡ ምናምንም ከሆነ በቃ ለመጥቀም ቢያንስ አሁን እዚህ ሚዲያው ላይ እኮ አሁን ወንድሞቻቸው ማለት የእነሱ ወንድሞች እህቶች ነው ያለ ነው አይደል? እዚህ ጋር ያለ ነው የተሰባሰብ ነው ማለት ለእኛ ወንድሞቻችን ናቸው እነዛ ልጆች አሁን እንደዚህ እያሉ የሚወሩትም አትሊስት ለእኛ የሚጠቅም ነገር በሚጠቅም መልኩ የሚያነቡም ከሆነ ማለት ነው። እንግዲህ አላቅም ከሚናገሩት ነገር አንጻር ምናምን ሳይ እንጃ። ሞናርኪ ኦፍ ደ ፋዘርን መንፍቅና ነው ካለ አንድ ሰው በአብና በወልድ መካከል አስገኝና ታገኝ ምናምን የሚባል ነገር የለም ምናምን እያሉ ካወሩ እኔ እየሳቁም ነው የሚያወሩት። እኔ ግራ ነው የሚገባው በቅዱስ ሚካኤል። ማንበባቸውን አላቅም፣ ግን የሚያነቡም ከሆነ ግን በቃ እንደው እኛን እንዲጠቅም የምትሰሙም ከሆነ ፕሬቲ ሹር ትሰማላችሁ። እዚህ ጋር ያሉ ወንድሞቻችሁን እህቶቻችሁን መጥቀም የምትፈልጉ ከሆነ በቃ የሚጠቅም ነገር አድርጉ፣ ስሩ ፕሊዝ። እንደው በጌታ እንግዲህ በልመና ከተሳካለን እንለምን እንጂ አስቸጋሪ እኮ ነው። በተቻላችሁ አቅም ይህ እንደዚህ ፖድካስት ምናምን እያልክ እየወጣችሁ ምናምን በተለይ ማለት አሁን እዚህ ያለ ነው ምናምን ሰዎች ምናምን አሁን እንደነዚህ አይነት ሰዎችን ብትናገሩ ኖርማሉ ጤናማ ነው ማለት ችግር የለም። የተለመደ ነገር ነው፣ ምንም ችግር የለም። ግን አሁን በጌታ ስም አሁን ዘላችሁ አሁን የማብጠልጠል የሚመስል ነገር ስም አልጠራችሁም ማለት አይታወቅም ማለት አይደለም። ያው እናንተም ታውቁታላችሁ፣ እንድናውቀው እያደረጋችሁ ትታገላላችሁ። በቃ ዲፌንድ እያረኩኝ አይደለም ብያለሁ። አሁን እነሱ የተናገሩትን ሰው ዲፌንድ እያረኩለት አይደለም። እርግጠኛ ሆኜ 101% እርግጠኛ ሆኜ የምነግራችሁ ነገር እሱም ዲፌንድ እንድናደርግለት የሚፈልግ አይነት ሰው አይመስለኝም ጭራሽ ማለት ነው። እንደውም እንደዚህ ነገር ቢሰማ አርፋችሁ አታስተምሩም የሚል ነው ይመስለኝ። እኛኑ ነው እንደውም እርግጠኛ ሆኜ ቢወቅስ ራሱ የሚወቅስ ፎር ሹር። እና ግን ይሄ ስፒሪታችሁን እንድታውቁት ነው ተመልሳችሁ በጣም እንደው ልባችሁን እንድታዩት ማለት ነው። እና ተረጋግታችሁ ብትችሉ ለቤተ ክርስቲያን የሚጠቅም ነገር እኛን የሚጠቅም ነገር በቃ ብታደርጉ የሥላሴ ትምህርት ላይ ከታሪክ አንጻር ለምሳሌ ብታጠኑ ከዛ በኋላ ከታሪክ አንጻር የሥላሴ ትምህርት ምን ይመስላል የሚለውን መታችሁ ብትነግሩን በቃ እኛ ራሳችን ተጠቀምንባችሁ ማለት ነው። ግዴታ አይደለም አሁን የሆነ ከሆኑ ሰዎች ጋር ከኛ ጋርም ከሌላውም ሰው ጋርም ወይም ከሌላው መቃረም እኮ ግድ አይደለም። ቀስ እያልክ ምናምን እየተማማርክ እቺ ነገር እንደዚህ ነው እንደዚህ ነው ምናምን እና በፍቅር ሲሆን እውነትን በፍቅር እንዲል ጳውሎስም እውነትን በፍቅር እየተደረገ ክርስቲያኖችን ማገዝ እንጂ ይሄ ዝም ብሎ በእንደዚህ አይነት ስፒሪት መምጣት የትም አያደርሰንም። እና እንደዛ ብንሆን ጥሩ ነው። ይቅርታ በጣም አስረዘምኩባችሁ። ቀጥሉ ጋይስ። ቃለ ሕይወት ያሰማልን ወንድሞች። ይሰማል? አዎ ይሰማል። ቀጥል። ኦኬ። አይ ጥሩ ነው። ኦልሞስት አብዛኛው ተብሏል። አሁን ጥሩ ነው። እንደውም አኬ እንዳለው እያልክ መቀጠል ነው። አኬ ስለጨረሰው አኬ እንዳለው አመጣሽ አኬ ያለው እውነት ከሆነ ትላለህ። የምር አኬ እንዳለው ከሆነ እኔ ይላል እንደው እሱ እንዳለው ካሉ ግን እኔ ቅዱስ ሚካኤልን አሁን ጉዳይ ላይ ጭራሽ እኔ እኮ ምንም ነገር አወራለሁ ብዬ ጭራሽ አላሰብኩም። ከዚህ በፊትም አላሰብኩም። አሁን ራሱ ስመጣ ራሱ ዝም ብዬ ሰምቼ ብቻ ልውረድ ብዬ ነበር የገባሁት። ጭራሽ እኔ መጀመሪያ ብዬ ከኔ ኋላ ያሉት ጠቅላላ አስቡት። አሁን ዋዲ እንዳለው አክሊል እንዳለው እየተባልኩ በኢየሱስ ተበላው ጋይስ። አይ እስካሁን ያወራሁት ቀልድ ነው። እስካሁን ያወራሁት ቀልድ ነው። አሁን ወደ ምሩ ግቡ። አኬ እንደቀለደው ቀልድ በላ አንተም
የአኪ ቀልድ ደስ ይላል። እንቀጥለው። አይ ቀልዱ ተመችቶናል። ተመችቶናል፣ እንቀጥለዋለን ትላለህ። አሪፍ። ኤኒዌይስ እንደተባለው ያው አሁን ስለ እመቤታችን የተነገረው ጉዳይ ምናምን ሁላችንም ከክብር አንጻር ምናምን ቢሆን ሁላችንም እንረዳዋለን። አሁን ግን ከባህሪ አንጻር ኦኬ፣ እመቤታችን ፍጡር ብቻ አይደለችም ከተባለ ሌላ ምንድን ነች ታዲያ? በባህሪ ከሆነ በተፈጥሮ ከሆነ ፍጡር ብቻ ነች እመቤታችን ማለት። ኦኬ፣ ፍጡር ብቻ አይደለችም ከተባለ ከፍጡር ሌላ ምን ልትሆን? ፍጡሩን ፈጣሪማ አትሆን መቼስ አይደል? ፍጡር ብቻ ነች ማለት ከፍጡራን አባትና እናት የተገኘች ፍጡር ነች። ኦኬ፣ ከክብር አንጻር ከሆነ ግን ቅድም እንደተባለው በስፋት ተገልጿል ማለት ነው። በጣም ጥንቃቄ ይፈልጋል። እንደዚህ አይነት ነገሮች ተነግረው ደግሞ ምንም አይነት የአባት ማስረጃ ሳይሰጥ ይህ የቤተ ክርስቲያናችን አስተምህሮ ነው። የታወቀ ጥርት ያለ የቤተ ክርስቲያናችን አስተምህሮ ነው። ይሰማል እንዴ? ያ ተቋርጦ ነበር። የሆነ ኮሜንት እንትን ሲል ቦታ ልቀይር ምናምን ብዬ ነው እና አጠር አድርጌ ለመቀጠል የሆነ ነገር ተናግረ ማለት የራስን ሀሳብ ተናግረ ከዛ በኋላ ግን የቤተ ክርስቲያናችን ትምህርት ነው እያልክ መናገር በጣም ይሄ በጣም ነውርም ነው ብዬ ነው የማስበው። ማለት ሶርስ ሳትጠቅስ የቤተ ክርስቲያኗ አንድ መጽሐፍ እንኳን ሳትጠቅስ አንድ አባት እንኳን ሳትጠቅስ ይህ የቤተ ክርስቲያኗ ትምህርት ነው፣ ሊታመን የሚገባ ትምህርት ነው እያልክ መናገር ራሱ በጣም ነውር ስለሆነ ማለት ነው። ኦኬ፣ እኛ ክርስቲያኖች ኦርቶዶክስ ስንሆን የሆነ የቤተ ክርስቲያኒቱ ትምህርት ነው ለማለት ቢያንስ በትንሹ እንደው አንድ አባት መጥቀስ ከተቻለ፣ ካልሆነ ደግሞ ቤተ ክርስቲያኒቱ የምታስተምራቸው ወይም ደግሞ የቤተ ክርስቲያኒቱ ትምህርት መጽሐፍ ጠቅሰህ ነው ማለት ያለብን። የራስህን ሀሳብ አውርተህ ከዛ በኋላ የቤተ ክርስቲያኒቷ ትምህርትና ሊታመን የሚገባ ነው ብለህ የሆነ ፎልስ ኮንክሉዥን ማስቀመጥ በጣም ትክክል ያልሆነ ነገር ነው ብዬ የማስበው። በተለይ በነገረ ስላሴ ምናምን የተነሱ ይሄ ሞናርኪ ኦፍ ዘ ፋዘር ምናምን የሚለው ቢያንስ ቴዎሎጂካል ተርም ስለሆነ ሊከብድ ይችላል፣ ሰዎች ላያውቁት ይችላሉ ምናምን፣ ቶሎሬት ልታደርገው ትችላለህ። ግን ያው በቤተ ክርስቲያናችንም አለ አይደለ? ለምሳሌ ፍኖተ እግዚአብሔር ላይ በአብ መሰረትነት የሚባል ትምህርት አለ። በተለይ የኩነት ትምህርት ፍኖተ እግዚአብሔር መጽሐፍ ላይ በአብ መሰረትነት ኦኬ እየተባለ ይነገራል። መሰረት ተብሎ አብ ይነገራል። እንደዚህ አይነት ትምህርቶች አሉ በቤተ ክርስቲያንም በአባቶችም ትምህርት በጣም ብዙ ነው፣ በጣም ብዙ አለ ማለት ነው። ሞራሊክ ያ ቶለሬት ሊደረግ ይችላል። ከእውቀት ለማለት ይከብደኛል፣ ወይ ተርሚኖሎጂን ካለማወቅ ምናምን ሊሆን ይችላል ተብሎ ይታለፍ ይችላል። ኦኬ፣ ነገር ግን የማህፀኗ ፍሬ ራሱ የተባረከው ከሷ የተነሳ ነው ማለት ግን ይሄ በጣም ትልቅ ክህደትም ምንፍቅናም ጭምር ስለሆነ ማለት ነው። ኦኬ፣ ድንግል ማርያም በማህፀኗ ባለው ፍሬ በኩል ታላቅ ክብር አግኝታለች እንጂ የማህፀኗ ፍሬ በእርሷ በኩል ያገኘው ክብር በፍጹም የለም። እንደውም ቅዱስ አትናቴዎስ ሲናገር ኮንተ ኢንካሪኔሽን ቃል ስጋ ሲሆን ያገኘው ክብር የለም፣ ይልቁንም የተዋረደው እኛን ስጋን ገንዘብ አድርጎ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለዋል። ቃል ስጋ ሲሆን ያገኘው ክብር አለን? ምንም ያገኘው ክብር እኮ የለም። ኦኬ፣ እንደውም ወደ ባዶነት ወይም ደግሞ ዝቅ ወደ ማለት የእኛን የባሪያውን መልክ ገንዘብ ማድረግን ነው የያዘው እንጂ ያገኘው ክብር ምናምን የለም። በተዋህዶ ቃል ማለት ነው። ኦኬ፣ ስጋ ነው በተቃራኒው ክብርን ማለት ነው። ክብርን ያገኘው ስጋ እንጂ ቃል አይደለም። የማህፀኗ ፍሬ ሲባል ስግው ቃል እየተባለ ነው ማለት ነው። ስግው ቃል ከእሷ የተነሳ ከተባለ በጣም ትልቅ የቃልም የትምህርትም ሕጸጽ ያለበት ንግግር ነው ማለት ነው። እና ጥንቃቄ በጣም ይፈልጋል። በተለይ ማይክ ሲገኝ አንዳንዴ ለእመቤታችን
ክብር ወይም ደግሞ ፍቅር እየሰጠን እየመሰለ እሷን የሚያስቆጣ ወይም ደግሞ እሷን ራሱ ጭራሽ የማትቀበለውን ነገሮች እስከ መናገር ድረስ እንደርሳለን ነው። ስለዚህ ጥንቃቄ በጣም ይፈልጋል። ቅዱስ ዮሐንስ እንደተናገረው አንዳንዴ ተራራም ያለ ልክ ከፍ ሲል አዘቅትም ያለ ልክ ማለት አዘቅት ሲሆን ልክ አይደለም። ለዛ ነው ቅዱስ ዮሐንስ መጥምቀ መለኮት ማለት ነው ተራራው ዝቅ ይበል አዘቅቱ ይሙላ ሲል ያለ ልክ የሆኑ ከፍ ማለቶች ያለ ልክ ደግሞ ዝቅ ማለቶች አንዳንዴ ትክክል አይደለም። ኦኬ እመቤታችንን አከበርን ብለን የማይሆን ምንፍቅና ውስጥ እንዳንገባ ጥንቃቄ ያስፈልጋል። ጭራሽ ደግሞ ቅዱስ ኤጲፋንዮስ መጥቀስ ለዚህ ትምህርት ቅዱስ ኤጲፋንዮስ የማይሆን ወይም ደግሞ ስናነብ እንግሊዘኛ አንብበን ከሆነ በተሳሳተ ወይም ደግሞ ምንድን ነው ስናነብ ወይም በተሳሳተ መንገድ አንብበነው ሊሆን ይችላል እንጂ ቅዱስ ኤጲፋንዮስ ጭራሽ ኮሎሮዲያንስ ኦኬ የሚባሉ እመቤታችንን ቅድም አኬ እንዳለው ባልተገባ ክብር ያከብሩ የነበሩ አካላትን የጻፈ እንግዲህ ብቸኛ የቤተ ክርስቲያን አባት ነው። ስለ እነዚህ አካላት ራሱ ድንግል ማርያም ትክክል ነው፣ አምላክን ወልዳለች፣ ልናከብራት ልንወዳት ይገባል፣ ነገር ግን ፈጽሞ ልናመልካት አይገባም ብሎ የጻፈ እና እንዲህ የሚያደርጉ አካላት ነበሩ ብሎ ለእነሱ ምላሽ የሰጠ ብቸኛ አባት ነው። ጨራሽ እሱ እንዲህ ብሎ ጻፈ ብለህ መናገር ራሱ የቻለ ጥፋት ነው፣ ስህተት ነው። በነገራችን ኤጲፋንዮስ በምንድን ያልከው መኩ ቅዱስ ኤጲፋንዮስ በተአምረ በነገረ ማርያም ነው ያልከው። ሶርስ ራሱ ሲጠቀስ እና የማይመስል ሶርስ ሲጠቀስ በጣም አንዳንዴ ከባድ ነው እና ጥንቃቄ ብናደርግ፣ ምክንያቱም በእኛ ንግግር ቤተክርስቲያንም ጭምር ስለምናሰድ ማለት ነው። እንዲህ ሶርስ ሲጠቀስ እኮ ሰዎች አያዩትም ወይም ደግሞ አያነቡትም ተብሎ ነው ዝም ብሎ የሚጠቀሰው። ይነበባል እኮ የሚሰማ በጣም ብዙ ሰው እኮ አለ። ስለዚህ ሶርሱን ያነቡታል፣ ሶርሱን በደንብ ይከታተሉታል እና የማይመስል ሶርሶች እየሰጠን ራሳችንን ባናስገምትም ጥሩ ነው። ኦኬ አንብበናል ብለን ሚዲያ ቀርበን እንዴት ተዘጋጅተን መተን ራሱ እንደዚህ አይነት ትላልቅ ስህተቶች ሰው ሚዲያ ሲቀርብ ስፔሻሊ ማለት ነው ለእንደዚህ አይነት ጉዳይ ምላሽ ለመስጠት ቀርቦ እንዴት እንዲህ ያለ ትልቅ ስህተት ራሱ ሊሳሳት እንደሚችል በጣም የሚገርም ማለት በአጋጣሚ አሁን አጋጣሚ ገብተናል ዳህፀ ልሳን እንደ አጋጣሚ ምናምን ተጠይቀ ምናምን ልትስት ትችላለህ። ኦኬ ዳህፀ ልሳን ሊኖር ይችላል። ተዘጋጅተህ ሄደህ እንደዚህ አይነት ዶግማ ጥሰህ አቡክተህ ትመጣለህ። ሶሪ ለቃሎች ዶግማ ስተህ መምጣት ጥሩ አይደለም፣ ትክክል አይደለም ብዬ አስባለሁ። ቢያንስ የሆኑ ማይነር ነገሮች ልትስት ትችላለህ። ዶግማ ግን በዚህ ልክ የማይጸኗ ፍሬ የተባረከው በእሷ የተነሳ ነው። ይሄ በጣም ከባድ ነገር እና ቅድም አኬ ያላት የሆነች ሀሳብ ነበረች እና ዞሮ ሙሉ ያልኩት የአኬ ሀሳብ ነው። ዞሮ ልጠቅልለው እና በአኬ ሀሳብ ስንጠቀልለው ሚዲያ ላይ ስንመጣ በተለይ ደግሞ የቤተ ክርስቲያኗ ትምህርት ነው እያልን ለመናገር ቢያንስ አንድ አባት ቢያንስ የቤተ ክርስቲያኗ የምታምነው መጽሐፍ ግን ኮታ አድርገን እንኳን እንናገር። ኦኬ እዚህ ቦታ እዚህ ክፍል ላይ እንዲህ ተብሎ ተጠቅሷል ብለን ያለ አውዱ እንኳን ይሁን ቢያንስ ያለ አውዱ እንኳን ይሁን ሶርሱ ከተገኘ ቢያንስ እንትኑ ማለት ሌላ አካል እንኳን አንብቦ ትክክል እንዳልሆነ በዛው ስለሚገመግሙ ማለት አንድ ሶርስ ሳጠቅስ ግን ቤተክርስቲያኒቱ የምታምነው ይህ ነው ካልክ የሆነ ቫጊው የሆነ ኮንክሉዥን ትይዛል። ሶርስ አልጠቀስክም፣ ሰው ማንበብ እንዳይችል አድርጋል። ኮንትሮቨርሻል የሆነ ነገር ህዝቡ ላይ መስጠት ይሆናል። ስለዚህ ፕሊስ ቢያንስ ሚዲያ ላይ ስንወጣ ማስረጃዎችን እንጥቀስ እና ደግሞ ለሰዎችም እናስብ፣ ለቤተ ክርስቲያንም እናስብ። ብዙ የምናጠፋቸው ሰዎችም ሊኖሩ ስለሚችል እግዚአብሔር ይስጥልኝ። አሜን። ቃሉት ያሰማልን። ይዋዲ በነገራችን ላይ ጋይስ እዚያም ኮመንት ላይ ምናምን እያዩ ነበርና ማለት ያው የፈለጉትን ትኩረት እያገኙ የሚል ነገር አይቼ ነበርና እውነት ነው። እኔ እሱ ላይ በእርግጥ እስማማለሁ።
አዊሽ እንደው ጭራሽ ምንም ኢግኖር ቢደረጉ ጥሩ ነበር። ግን በአንድም በሌላ ምክንያት እነዚህ ፕሮቴስታንቶቹ ምናምንም በቃ የቪዲዮ ምናምንም እየሰሩላቸው ምናምን በቃ ወደዚህ ወደዛ ሲያሽከረክሩት ስለነበረ እዚህ ሚዲያው ላይ እንደ አጋጣሚ ሆኖ ብዙ ልጆች ጋር ደረሰ። እኛ ሳናነሳውም ራሱ ማለት ነው። እና ፕሮቴስታንቶቹ ሳይሆን አንዳንድ የኛ ልጆች ናቸው። አትደባብቀው። አይ ፕሮቴስታንቶቹን አይቼ ነው አንቺ የእኛ ልጆችም ኦኬ ለቀው ሊሆን ይችላል። ፕሮቴስታንት ወንድሞቻችንም ካልካቸው እነዛን ሰዎች እሺ መብት ነው። አይ ኖ ወይ አላየህም? ክርስቶስን አለ ፕሮቴስታንት ወንድሞቻችን እንደውም የእኛን ፎቶ ምናምን አብሮ እየጨመሩበት ላይ ምናምን እንደዚህ አይነት ነገር ሲለቁ ነበረ። አላየህ ይሆናል እንጂ አሁን የእኛ ወንድሞች እህቶችም እንደዚህ ክርስቲያን ወንድም አድርገው ከሆነ በአንድም በሌላ ምክንያት ያው ኦልሬዲ ያው ብዙ ሰዎች ጋር ደርሰዋል። እና አሁን እነዚህ ልጆች ደግሞ ዊዝ ኦቶሪቲ ነው ሲናገሩ የሚናገሩት የሆነ እንደ ባለስልጣን ነው ማለት የሆነ እንደ ኦቶሪቲ ነገር ሆኖ ማለት ነው እነሱ ራሳቸው። ይሄ የቤተክርስቲያኒቱ ጽኑ አስተምሮ ይሄንን ግዴታ ልንቀበለው ይገባል አይነት ነገር ማለት ነው። ምንም ባልተጠቀሰበት ሁኔታ የሆነ ነገር ቢጠቀስ አትሊስት እንደው ይሄ አባት እንዲህ ብሏል ልንቀበለው ይገባል ብሏል ተብሎ የሆነ አባት ሊጠቀስ ይችላል። የክርስቲያን አባቶች እንደ ኦቶሪቲ ሊታዩ ስለሚችሉ ማለት ነው እኛ ጋር። እኛ ራሳችን ግን ኦቶሪቲ አይደለንም። ዝም ብለህ ብድግ አድርገህ አንድ ነገር በቃ ይሄ እንደዚህ ነው እያልን እንደዚህ አድርጉ ይሄንን ምናምን ማለት እኮ አንችልም። እንደዛ ኦቶሪቲ አይደለንም እንዳልኩት። እና እነዚህ ልጆች በዛ መልኩ እየተናገሩ ብዙ ሰው ጋር ኦልሬዲ ስለደረሱ ለዛ ነው አሁን መልስ ምናምን እዚህ ጋር የሰጠ ነው። እና ሰው ከእናንተ የምርም አሁን እንደዚህ የሆነ ተከታታይ ቢኖራቸው ኖሮ ያው የላቸውም አክቹዋሊ ለጊዜው ኖራቸው አልኖራቸው የኛ ኮንሰርን አይደለም። እንግዲህ ግን ብዙ ሰውን ሊያስተናክል ይችላል። በቃ ባጭሩ ስናገር ትላለህ። እና ደግሞ በአህዛብ ዘንድም ቤተክርስቲያንን ያሰድባል። ይኸው በቃ የኢትዮጵያ ኤርትራን የምታስተምረው እንዲህ ነው፣ ትምህርቷ ይሄ ነው፣ የሥላሴ ትምህርቷ ይሄ ነው፣ በአብና በወልድ መካከል ግንኙነት የለም የሚል ነው ማለት የአስገኝና የተገኘ ግንኙነት የለም። ያስገኝና የተገኘ ግንኙነት አለ አይደል? በአብና በወልድ መካከል ይሄ መቼስ የሚጠፋው ሰው የለም። ክርስቲያኑ ሆኖ ጸሎተ ሃይማኖትን እየጸለየ በአብና በወልድ መካከል ያስገኝና የተገኘ ግንኙነት መኖሩን የማያውቅ የለም። ጸሎተ ሃይማኖትን እስከ ጸለይ ድረስ ጸሎተ ሃይማኖትን ካልጸለይ ክርስቲያን አይደለም ሲጀመር ማለት አትሊስት ጸሎተ ሃይማኖትን ካላወቅ በእምነት ደረጃ በልብ ውስጥ ተጽፎ ከሌለ ጸሎተ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ትንሣኤ ሙታን ድረስ ያለው ማለት ነው። እና እስከ ትንሣኤ ሙታንና እስከ በሚመጣው ሕይወት እስከሚለው ድረስ ያለው እሱ ሙሉን ጸሎተ ሃይማኖት ብለን የምንጸልየው የኒቅያውና የቁስጥንጥንያው ጉባኤ የእምነት መግለጫ ነው። ሁሉን የፈጠረ ታየውና ማይታየው ዓለም ሳይፈጠር ከእርሱ ጋር በነበር አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በአንድ ጌታ በኢየሱስ ክርስቶስ ምን እንዳለን እናምናለን። የጌታ ኢየሱስ ደግሞ ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ አምላክ ነው። ወይም አማርኛው ላይ እውነተኛ አምላክ ነው ይላል። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ስለዚህ አሁን ከእውነተኛ አምላክ የተገኘ እውነተኛ አምላክ ሲባል ይህ እውነተኛ አምላክ የሆነው ጌታችንና መድኃኒታችን ኢየሱስ የተገኘ ነው። የተገኘው ግን እውነተኛ አምላክ ብቻውን እውነተኛ አምላክ ከሚሆን የተገኘ ነው። ስለዛ ከአብ የተገኘ መሆኑን ጸሎት ሃይማኖታችን ላይ እንጸልያለን። የምንጸልየው የምናምነውን ነው። የማናምነውን ዝም ብለን እንደዚህ እየቀባጠርን አይደለም ያለን። የምንጸልየው የምናምነውን እርሱን እንጸልየዋለን። ግን መገኘት ሲባል ደግሞ እንደ አርዮሳውያን መፈጠር አይደለም። ስለዚህ እዛው ጋር ምን ብለን እንቀጥላለን? ጸሎታችን ላይም የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሚሆን ወይም የተስተካከለ ምናምን ብለን እንደምንቀጥለው ማለት ነው። ስለዚህ አሁን በባህሪው ከአብ ጋር አንድ ነው፣ የተወለደ እንጂ ያልተፈጠረ ነው። በውልደት የሆነ ጀኔሬሽን ነው፣ ውልደት ነው፣ ዘላለማዊ የሆነ ኢተርናል ጀኔሬሽን ነው። ሰው የሚገኘው ከአብ ነው። ታዲያ ከአብ እየተገኘ አስገኝና ተገኝ ካለ የሆነ መቀዳደም ነገር አይኖርም እንዴ ምናምን ሊል ይችላል አንድ ሰው። ነው አይ አይደለም፣ የለውም ማለት መቀዳደም የለም። ልክ ላይተር ልክ ስታበሩ ማለት ነው፣ ልክ ስትለኩሱ ላይተሯን
ልክ ስታበሯት ነበልባል ትወጣለች አይደል? ከዛ ከነበልባል ውስጥ ብርሃን ይወጣል እና ብርሃኑ የሚወጣው ነበልባሏ ወጣ ትንሽ ቆይቶ አይደለም፣ በዛችው ቅጽበት ነው። ግን ስቲል ያ ብርሃን የሚወጣው ከዛች ከነበልባሏ ውስጥ ስለሆነ ብርሃኑ ከነበልባሉ ይገኛል። ነበልባሉ ከብርሃኑ አይገኝም። ነበልባል ከብርሃን አይገኝም። ብርሃን ነው ከነበልባል የሚገኘው። ግን በመካከላቸው ግን ስቲል መቀዳደም የለም። ስለዚህ አብ ከወልድ አይገኝም፣ ወልድ ግን ከአብ ይገኛል። ወልድ ግን ከአብ ይገኛል። በመካከላቸው መቀዳደም ግን የለም ነው። ይሄ የአስገኝና የተገኝ ግንኙነት በአብና በወልድ መካከል አለ። ልክ እንደዚህ ብለን ጻፍ ነው ቴሌግራም ላይ እነሱን ሜንሽን ሳላደርግ ግን ድንገት ላይ ሰሟቸው ስለሚችል ማለት ብዙዎቻችሁ በሰዓቱ እንግዲህ ላታያቸው ትችላላችሁ እየሰላሰብኩኝ ስማቸውን ሳልጠቅስ ግን ላያቸው ልጆች ብቻ እንዲሆን አድርጌ ያስገኝና የተገኝ ግንኙነት አለው ብዬ ጽፌላችሁ ነበረ። የምታስታውሱ ከሆነ ያው ይሄ መገኘት ሲባል መፈጠር አይደለም መወለድ ማለት ነው እንጂ አስገኝና ተገኝማ በመካከላቸው አለ። አብ አስገኝ ነው፣ ወልድ ተገኝ ነው ማለት ይቻላል ነው እምነታችን ነው እና ጸሎት ሃይማኖት ላይ ያለ እኮ የሚጸለይ ነው ምናምን ብዬ አስቀምጬ ነበር። ከዛ በቪዲዮ መጡ። አይ እኛ ያለው እንደዛ ማለት አይደለም እንትን ነው ይሄ መለኮቱን ማለታችን ምናምን የሚል ነገር ይዘው መጡ ማለት ነው። ዝም ብሎ ይሄ ነገረ ሃይማኖትን ያውም ሚስጥረ ስላሴን የሚያህል ነገር ዝም ብሎ አበለሻሽቶ በኋላ ደግሞ አሁን እንደዚህ ቪዲዮ ደግሞ እያስተካከልኩኝ ይሄዳለሁ ማለት ምን ማለት ነው? ይሄ ባጭሩ መሰላችሁ ሰዎች ላይ መማር ማለት ነው። ሰዎች ላይ መማር ትመጣለህ፣ ልታስተምር ትመጣና ታስተምራለህ፣ ሁኔታውን ትያለህ። ልክ ከተሳሳትክም በቃ እዛው ምንድነው አስተምራለሁ ብለህ የመጣው ሰውዬ ሰዎቹ ላይ ነው የምትለማመድባቸው ማለት ነው። ትለማመድባቸው ያላለቀ አይ እኛው እንደዚህ ነው ተሳስቼ ነበረ እያልክ እነሱ ላይ ልትማርባቸው በቃ አይደለም። እንደዛ አይደለም። የሃይማኖት ነገር የምታውቀውን ብቻ ነው የምትናገረው። የማታውቀው ነገር ሲኖር አላውቅም ብለህ ታልፋለህ። ለምሳሌ እኔ ብዙም አላውቀው ነገር ሊኖር ይችላል። ስለዚህ ወይም እኔ ብቻ ሳልሆን ሌሎቹም ሁላችንም ማለት ነው ማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። ስለዚህ የማናውቃቸው ነገሮች ሲኖሩብን ቆይ ይችኛዋን ነገር እስኪ ቼክ አድርግላችኋለሁ አለቀ። ከዛ የምናውቀውን እርግጠኛ የሆንበትን በአባቶች ሁሉ የተመሰከረለትን ቤተክርስቲያናችን የያዘችውን እሱን እየተናገሩ ማለፍ አለቀ እንጂ ይሄ ሰዎች ላይ እንለማመዳለን እንዴ? እንደዛ እኮ አይመጣውም። ራሱ ሰው ላይ መለማመድ አንችልም በሃይማኖት ጉዳይ። ለዛ ነው ጳውሎስ ጢሞቴዎስን መክሮታል አይደል? ለራስህና ለትምህርት ተጠንቀቅ ብሎታል። ለራስህና ለትምህርት ተጠንቀቅ። ትምህርት ጥንቃቄ ይፈልጋል። ያው ሚስጥረ ስላሴ ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ባትጸናስ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ብሎታል። ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ይህን ብታደርግ ራስህንና የሚሰሙህንም ታድናለህ። ባይጸና ግን ራሱንም ያጠፋል፣ የሚሰሙትንም ያጠፋል። እምነት ከመስማት ስለሆነ የሚሰማው ነገር የተበከለ ከሆነ የተበከለ ነገር ሰምታችሁ የምታምኑት እምነት አያድንም፣ ያጠፋል። ስለዛ ጥንቃቄ ይፈልጋል እና ስለዚህ አሁን ምንድን ነው ካላችሁኝ እኔ አሁን የሚሻለው ማለት ነው አሁን የማያስፈልግ እንደ ትኩረት ሰጣችኋችሁ ምናምን አያስፈልግም ነበር ምናምን የምትሉ እያላችሁ ስጽፉ ስለነበረ ከታች ጥሩ ነው እጋራዋለሁ ሀሳባችሁን ብያችኋለሁ። ስለዚህ ምን ማድረግ እንችላለን? በቃ ከአሁን በኋላ ሲሰሩ ሲጀመር ምንም እኔ እንደዚህ አይነት ሰዎችን ሲሪየስሊ ማለመውሰድ አለቀ። ስለዚህ እንም ፖድካስትን በሉት ቲክቶክ ላይ በሉት ምንም ነገር እንትን ሲሉ በቃ ስክሮል ማድረግ አለቀ። ያን አላስፈላጊ ነገር ካለ ይሁን ልክ እንዳሁኑ እንደዚህ ልንሰጣችሁ እንችላለን። ከዛ ውጪ ግን በቃ እንትን ካሉ ያው መለስ ካሉና የቤተክርስቲያንን ነገር ጥሩ በሆነ መልኩ ሪፕሬዘንት የሚያደርጉ ከሆነ ሚዲያ ላይ ቤተክርስቲያንን የሚያሰድብ ነገር የማይሰሩ ከሆነ እሳየው እኛ ራሳችን ፕሮሞት እናደርግላቸዋለን። ኧረ ተከታተሏቸው በጣም የሚጠቅሙ ናቸው ብለን ምንም ችግር የለብንም፣ በደስታ ነው የምናደርገው። ግን እንዳልኳችሁ ግን የሚያደርጉ አይነት ሰዎች ከሆኑ በተቻላችሁ አቅም ምንም ኢንጌጅመንትም አይኖር፣ ምንም ኮመንት አለማድረግ ምናምን ያኔ በቃ አለቀ። ምንም ይሄ በክፉ መንፈስ ከሆነ የመጡት ጥሩ ባልሆነ ስፒሪት ከሆነ የመጡት በራሳቸው ጊዜ ይተውታል፣ አለቀ። ስለዛ አንደኛ እንዳልኳችሁ ምንም ኮመንት ምናምን አለማድረግ፣ በቃ ኢግኖር ማድረግ እሱ ነው መፍትሄው። ቀጥሉ። ይቅርታ። ቃሌት ያሰማልን። እንዴት ናችሁ? ይሰማል ድምፄ? ይሰማል። አዎ ናቱ። እሺ፣ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።
ቃልት ያሰማልን ወንድሞች፣ ሰላም አላልኳችሁም እና ኦኬ ሁላችሁም ከታችም ያላችሁ ሰላም ብያለሁ። ብዙ ነገር ስለተባለ እኔ እንኳን እነሱ ላይ ከመናገር ያው እዚህ ብዙ ነው የሚያደክመን እንደዚህ እያወጣን ብንናገር ማለት ነው። ግን እኔ አንድ ሀሳብ ምንድነው የምናገረው ስፔሻሊ እዚህ ሶሻል ሚዲያ ላይም ያላችሁ ሰዎች አንዳንድ ሰዎች አላችሁና ሁለተኛ ጢሞቴዎስ ላይ ወደ ጢሞቴዎስ ሰዎች ሁለተኛው ላይ ምዕራፍ 4 ላይ እንዲህ ይላል ላንብላችሁ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ከዛን እውነትን ከመስማት ደግሞ ጆሮአቸውን ምን ይላሉ ይመልሳሉ። ከዛ ወዴት ይሄዳሉ? ወደ ተረት ፈቀቅ ይላሉ ይላል እና አንዳንድ ሰዎች አላችሁ ወንድሞች ስለተነኩ ወይም ደግሞ በጣም ተወዳጅ የሆኑ መምህራን አንዳንዶቹ ስለተነኩ እንደተባለው በአሽሙርም ይሁን በምንም እንደገና ደግሞ ለእናንተ ብቻ ወይም ጆሮአችሁን ብቻ እንደሚመች ስለተወራ ከእውነት ፈቀቅ የምትሉ ሰዎች አላችሁ እና በጣም መጠንቀቅ ያስፈልገናል ማለት ነው። ትክክለኛው አስተምሮ ምንድን ነው? ትክክለኛው የቤተክርስቲያን ትምህርት ምንድን ነው ብለን እንድንመረምር ለሁላችንም እንግዲህ ጭንቅላት እግዚአብሔር ሰጥቶናል እና በትንሹም ቢሆን እዚህ የምንማማር እርስ በርስ የምንነጋገር እንደ የተለየ እንትን ኖሮን ሳይሆን ትንሽ ብቻ ማስተዋል ነው የሚጠበቅብን። ለምን ለእግዚአብሔር የተመቸ አገልግሎት ማገልገል አለብን ሁላችንም። አንደኛ ከውስጣችን ጥላቻ ይዘን የምናገለግለው ፍሬ ምንም አይኖረውም። የሕግ ሁሉ ፍጻሜ ፍቅር ነው። ፍቅር ከሌለን የምንናገረው ትምህርት ወይም ደግሞ የምንናገረው የእግዚአብሔር ቃል ራሱ ሰዎች ልቦና ላይ ፍሬ የሚያፈራ አይሆንም። ሰው ልብ ውስጥ የሚቀርም አይሆንም። ምክንያቱም አወጣጡ ራሱ ከውስጣችን በተለየ መንገድ ስለሆነ ነው እና ውስጣችን እንደዚህ አይነት ነገር ይዘን ፖድካስቱንም ለሰሩት ሊሆን ይችላል እንደገና ደግሞ ለሚያስተጋቡትም ሰዎች ነው ይሄ እና የመጀመሪያው ነገር ከውስጣችን ትህትናን መላበስ አለብን ማለት እስከቻል ነው ድረስ ማለት ነው። በአንዴ እንደ ክርስቶስ ትሁት መሆን ባይቻልም ግን ደግሞ ቀስ እያልን ያለንን ትንሿንም ትሁትነት እሱ እያበዛልን እያጠራልን እየጨመረልን ይሄዳል። ያንን ይዘን በትክክል ለማገልገል መሞከር ነው። ካልሆነ ግን እዚህ ሶሻል ሚዲያ ላይ የምናየው ነገር ምንድነው? አሁን ላይ እኔ እሱ ላይ ፎከስ ባደርግ ነው የሚሻለው። ምክንያቱም ያው ልጆቹ ስለ ልጆቹ የተባለው ነገር በቂ ስለሆነ ነው። ለእኔ በቂ ነው። እንግዲህ የቤተክርስቲያን አስተምሮ ጥርት ያለ ነው፣ የታወቀ ነው። ቤተክርስቲያንን ግለሰብ አይወክላትም፣ ይሄ የታወቀ ነው። ግን እንደው በቃ ጆሮአችን ብቻ ስለተመቸው መስማት ብቻ ስለፈለግን ኦኬ ቅድም እንደተባለው እናታችን ቅድስት ድንግል ማርያም ሁላችንም እንወዳታለን እና በምልጃዋ ደግሞ በደንብ አግዛናለች፣ ረድታናለች እና ደግሞ በምልጃዋም ትጠብቀናለች። እናምናለን ይሄንን እና እንደው መስማት ስለፈለግነው ብቻ ስለተወራ ነገሮች ሲለጠጡ ያልሆነ ነገር ሲነገር ያንን እንደ ትምህርት ማስተጋባት ማለት ሁለተኛ ጥፋት ነው። ከመጀመሪያው የባሰ ጥፋት የሚሆነው ደግሞ ይሄኛው ሁለተኛው ጥፋት ይሆናል ማለት ነው። ስለዚህ በጣም ልንጠነቀቅ ያስፈልጋል። የመጀመሪያው ነገር ክርስቲያኖች የፈለግነውን እንድናወራባቸው ምንም ስልጣን የለንም። የእኛ ገንዘቦች አይደሉም፣ የክርስቶስ ናቸው። ስለዚህ ለመንጋው በጣም መጠንቀቅ አለብን። እኛም ይኸው በጎቹ ነን እና እርስ በርስ እዚህ የምንነጋገረው ሰው ጆሮ ላይ ለመለማመድ አይደለም፣ የምናውቃትን ሼር ለመደራረግ ነው። ስህተቶች ሊኖሩ ይችላሉ፣ ግን እንደው በቃ የክርስቲያኖች ጆሮ መጫወቻ መቀለጃ አይደለም። እዚህ ሶሻል ሚዲያ ላይ አንዳንድ ግለሰቦች ስም መጥራት አልፈልግም እያመጣችው እንደው በቃ የኛ ወይም እዚህ ወንድሞች ከተናገሩት ተቃራኒ የሚመስል ነገር ከተገኘ ትክክል ይሁን አይሁን እንኳን ሳይጣራ ለምስኪን ምዕመናን ማድረስ ራሱ ይሄ ትልቅ ወንጀል ነው። እውነት ያስጠይቀናል ማለት ነው እና ትልቅ ክብር ሊኖረን ያስፈልጋል። ለምዕመኑም ለእርስ በርስ ለእህት ለወንድሞችም ትልቅ ክብር ያስፈልገናል እና ደግሞ ለሰማያን ደግሞ የሆነን ደግሞ ቅድም እንደተባለው የቤተክርስቲያን አስተምሮ የምንለው አስተምሮ ወይ ደግሞ ሃይማኖት የምንለው ኦኬ ከክርስቶስ ጀምሮ የመጣ መሆን አለበት፣ ወይ ደግሞ በሐዋርያት በኩል የተቀበልነው መሆን አለበት። ያንን በቅዱስቱ ፊት እናገኘዋለን፣ በቤተክርስቲያን ውስጥ ተጠብቆ የምናገኘው ነው። ስለዚህ አንድ ሰው ማስረጃ ብሎ ሲጠቅስ ከመጽሐፍ ቅዱስ መጥቀስ አለበት፣ ከአባቶች ትምህርት መጥቀስ አለበት፣ ቤተክርስቲያን እንደምታስተምር ማሳየት መቻል አለበት። በቃ ከዚህ ውጭ ከሆነ እንዳስተምሮ የመቀበል ግዴታም አይኖርብንም። ከዚህ ውጭ ከሆነ የራሱን ምልከታ ነው እየተናገረ ያለው። ይህ ሰው
የግሉን የሆነ እይታ ወይ ደግሞ የግሉን የሆነ አስተሳሰብ ስለሆነ መጠንቀቅ መቻል አለብን። ዕለት ተዕለት የምንነጋገረው የምንማማረው ቢያንስ ይህንን እንኳን እንደ ቤዚክ ፎርሙላ መያዝ አለብን። ፎርሙላችን ምንድነው? አስተምሮን ለይተን ማወቅ፣ አስተምሮን ከእይታ በጣም ለይቶ ማወቅ አለብን እና በተቻለ አቅም ደግሞ ለአስተምሯችን ምን ማለት አለብን? መጠንቀቅ፣ መጋደል አለብን። ይህ አስተምሮ እንዲሁ በቀላል የመጣ አይደለም። በቤተክርስቲያን በመንፈስ ቅዱስ ተጠብቆ የቆየ ነው። ስለዚህ እኛ ስልጣን የለንም የመጨመር የመቀነስ። ስለዚህ ያንኑ የእኛ ኃላፊነት ምንድነው? በሐዋርያት መሰረትነት ላይ በእነሱ አስተምሮ ላይ የታነጽን ከሆነን ከዛ የእኛ ደግሞ ኃላፊነት ከዛ በኋላ ያለው ጄኔሬሽን ያንን ቅዱስ ትውፊት ማሳለፍ ነው። በቃ የእኛ ኃላፊነት ያ ነው። ለዛ ነው ሐዋርያት ያላቸው ስልጣን። አሁን ለምሳሌ ካህናት፣ ጳጳሳት አላቸው አይደለ? ግን እንደ ሐዋርያቱ መሰረት መመስረት አይችሉም። ስለዚህ ምንድነው ማድረግ የሚቻለው ማለት ነው? እንደ ቤተክርስቲያን ለሚመጣው ትውልድ ማሳለፍ ነው። ከመጀመሪያው የመጣችውን ያችኑ የተጠበቀች ሃይማኖት ወይም አስተምህሮ። ስለዚህ ያንንም እያመጡ አስተምህሮ አድርጎ ማግበስበስ በጣም አደጋ አለው። ስለዚህ ይሄ ከአምላካችን የሚያጣላን ነው የሚሆነው። አገልግሎታችንን እንግዲህ እግዚአብሔር አምላክ ይባርክልን። ቴንኪው። ቃልዮትን ያሰማልን። ኢዮባ ኮሜንት ላይ ያላችሁ ሰዎች ስርዓት ብትይዙ መልካም ይመስለኛል እና ቀጣይ ያላችሁ ሰዎች ከማውራታችሁ በፊት እኔ ይመስለኛል የሆነ ፕሪሚሲስ ሰርቶ ነው ድንግል ማርያም ፍጡር ብቻ ልብ ብላችሁ አድምጡትና እንግዲህ ሀሳባችሁን ቀጣይ ያላወራችሁም ሰዎች ትነግሩናላችሁ። ድምጼ ግን በደንብ ይሰማል? አዎ ይሰማል። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ አምላክ እንደሆነ እሷ ሰጥቷል። የእሷ ስጋ እና ከእሷ የተገኘ ስጋ እና ከእሷ የተገኘ ነፍስ የባህሪ አምላክ እንደሆነ ይናገራል ማለት ነው። እና እመቤታችን ፍጡር ብቻ ልንላት አንችልም። ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። እና ይህንን ሰማኸው? ኧረ አንዴ ቆይ አንዴ መለስ አድርጎ እስኪ ምንድን ነው የእመቤታችን ስጋ ከቅዱሳንና ከሌሎች ፍጡራን እንደ አንዱ ሳይሆን ከሶስቱ አካላት እንደ አንዱ ይሰማል? አዎ እስቲ የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ ከሶስቱ አካላት እንደ አንዱ የከበረ ነው። አዎ የማርያም ስጋ የከበረው ከፍጡራንና ከሌሎች ቅዱሳን እንደ አንዱ የከበረ ሳይሆን ከሶስቱ አካላት እንደ አንዱ የከበረ ነው። ስለ ክብር እየተወራ ስለ መክበር እየተወራ የማርያም ስጋ የከበረው ከሶስቱ አካል እንደ አንዱ ነው የከበረው። አዎ እንግዲህ አስቸጋሪ ነው። አሁን እኮ ምንድነው ሆን ብሎ ለመሳት ነው እንደ የገባው ቤቴ በጣም የሚያስጨንቁት በስማ እነዚህን በቃ ዝም ማለት ይሻላል። እውነቱን ለመናገር መብራንን እነዚህ ወይ እኔ እንግዲህ ሆን ብለው የሆነ እንደዚህ መልስ እንዲሰጣቸው ሆን ብለው እየተሳሳቱም ሊሆን ይችላል። እንዳልኩ አሁን ዮሐዴ ዩኒቨር ነው ባይዚ አንዳንድ ሰው ድፍረት በጣም ሩቅ ስለሆነ ዝም ብሎ መጥቶ የተወሰነ አሁን እንደ ስትራቸው እንግዲህ ምን አሁን አዳም ከእኛ እንደ አንዱ ሆነ ተብሎ የተነገረው ፍጻሜው ለእመቤታችን ነው ምንድን ነው? ቀጥታ ተብሎ የተነገረው ስጋ የቀጥታ አስዩም ያደረገው ስጋ እሱ ስጋ የማርያም ስጋ እያለ ነው የጠራው እኮ። ታዲያ አስዩም ያደረገው የእመቤታችንን ስጋ ነው የነሳው፣ የእመቤታችንን ስጋ ነው። ግን ነሳው ማለት ከቃል ጋር አዋሃደው። ከሶስቱ አካል አንዱ አካል የተባለው ከቃል ጋር ስለተዋሃደ ነው ያ ስጋ። የእመቤታችን ስጋ ግን አልተዋሃደም። ራሱ እመቤታችን ቃልን አልተዋሃደችውም። ቃል በማህፀኗ አደረ በስጋ እንጂ ከቃል ጋር እመቤታችን አልተዋሃደችም። እና እኔ በእኛ ሊቃውንት አገላለጽ ራሱ እኮ ከፍሎ ተዋሃደ ነው እንጂ እሷን ተዋሃደት እኮ አይባልም።
እሷን ተዋህዳት ምንፍቅና እኮ ነው አነጋገሩ። አሁን ይሄ ቀጥታ እሷን ተዋህዳት አይነት ነገር ነው። የማርያም ስጋ ከሶስቱ አካል እንዳንዱ ክብር አለው ምናምን አይነት አሁን ምንድነው ከሶስቱ አኪዋ ያ ዮባ ከሶስቱ አካል እንዳንዱ ሲል ስለ ዲቫይን ፐርሰን ነው እያወራ ያለው አይደለ? ስለዚህ ዲቫይን ፕሮፐርቲን ደግሞ ገንዘብ የሚያደርገው ወይ ደግሞ የመለኮትን ገንዘብ ያደረገው ደግሞ የክርስቶስ ስጋ ነው አይደለ? በቃል በኩል ማለት ነው። ስለዚህ የእሷ ስጋ የሚለው ስቲል ከእሷ ስጋ ነሳ ብቻ ሳይሆን ስቲል ከነሳ በኋላ የክርስቶስ ሳይሆን እያለ ያለው የማርያም ነው እያለው ያለው ማለት ነው። ቅዱስ ቄርሎስ የራሱ አደረገው አይደል የሚለው ትክክል። ያ ስጋ ኦልሬዲ የእንትን ምንድን የቃል ሆኗል። የቃል ገንዘብ ነው። ያ ስጋ የቃል ስጋ ነው። ስጋው ማለት ነው። ጌታ ኢየሱስ ያን ስጋ ከነሳ በኋላ ያ ስጋ የቃል ስጋ ነው። አሁን በቅርብ አይደል እንደ የምንቆርበው እኮ የማርያምን ስጋ ነው። እሱም ተብሎ እኮ ተብሎ እኮ ከሀስካፖ እንዲህ የሚባል ነገር የለም ተብሎ እኮ ሲተች ነበር ያ ትምህርቱ ማለት ነው እንደ ትምህርት እና ይሄኛው ደግሞ ጨራሽ አሁን ኧረ በኢየሱስ እና የሚደብረው እኮ ልክ ከዚህ ቃል በኋላ እኮ ነው ፍጡር ብቻ አይደለችም ብሎ የተናገረው የሆነ እንድትረዳው እንኳን ብትፈልግ ከዛ በኋላ ነው ደግሞ እሱን ያለው። አዎ እሱ ጠንቀው ሁላ ማለት ነው። እንግዲህ ወይ እኔ እንግዲህ አናቃቸውም በእርግጥ አሁን እንደዚህ ሰዎች እኔ ምናልባት እኔ ምንድን ነው አሁን እኮ እኔ እንጃ እኔ በጌታ በኢየሱስ ምን ያረበስ አረበስ አንተም በስማ ተዋቸው እባክህ። እነዚህ በጣም ዝገት ናቸው። እኔ ይሄንን አሁን አልሰማሁትም ነበር ክርስቶስን እና በጣም ይደብሩት። ጌታ ይቅር ይበላቸው። በጣም ጌታ ይቅር ይበላቸው። የኔታ ግሩም ምን ይላሉ? እንደው የኔታ መስከረም 29 ኬልቄዶን ጉባኤ ሲመዘን ብለው ፕሮግራም አዘጋጅተዋል በሰንበት ትምህርት ቤታቸው አዳራሽ። እዛውም ጥናታዊ ጽሑፍ ነው እና እንኳን ደስ አሉት። በዛው የኔታ ናቱ የደቆ ነው ታዲያ አንተ እያለ ያኛው ምን ሊሰራ ነው ብሎ እኮ ነው። አንተ ካለኛ ዝም ነው ማለት ያለብን። ቀጥል እስቲ። ኧረ በስመ አብ ምኑን ላይ ያለው በእናታችሁ ያው ብዙ ነገር ብላችሁታል እኮ ብዬ ነው። አይ ምንድነው መሰረታዊ የምንላቸው ዶክትሪናል ትምህርቶች እኮ በተዘዋዋሪ ተነክተዋል። ስለዚህ ምንድነው ማለት ነገረ ስላሴ ነገረ ስጋዊን የሚነኩ ነገሮች ከተነገሩ እንዲሁም ደግሞ ነገረ ቅዱሳንም ተነክተውበታል ማለት ነው። በነገራችን ላይ ለማየት ሞክሬያለሁ ትንሽ እና እነዚህ ሁሉ ተዳሰውበታል። እነዚህ ሁሉ እስከተነኩ ድረስ በጣም ሲሪየስ የሆኑ እሺ ነው የተነኩት ማለት ነው። እንደው ቀለል አድርጎ የሚታለፉም ናቸው አይነት የሚባል አይደለም። ምክንያቱም የቆብደቂያን አባቶቻችን ናቸው። እነሱም ተነክተዋል። ነገረ ስጋዊም ተነክቷል። ኢቭን ነገረ ድነት ተነክቷል። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ከፍጡር ወገነች ካልሆነች ታዲያ አዳም ምንድነው ተስፋው? ታዲያ አልዳንም ማለት እኮ ነው። ይሄ በጣም አሳሳቢ ነው። እሱ ከሱ አንፃር ማለት ጌታችን የነሳው ስጋ የነሳው ነፍስ ከፍጡር ወገን ካልሆነ አልዳንም ተስፋ የለንም እኮ ነው በአንድ በኩል። ስለዚህ ሶቴሮሎጂካል ክራይሲስ ውስጥም ገብቷል ማለት ነው። የነገረ ድህነት ትምህርትም ክራይሲስ ውስጥ አስገብተውታል ማለት ነው። የነገረ ቅዱሳን ትምህርት ላይም በጣም የመወዛገብ ነገር አለው ማለት ነው። ቅድም አንቱም ኪየም እንደተናገረው ደግሞ ነገረ ክርስቶስንም ያዛባል። ከመቤታችን የተነሳ ብሩክ የተሰኘ ስግው ቃል የለም። ቃል ስጋ በነሳ ጊዜ ቃል አክባሪ ነው፣ ከባሪው ስጋ ነው። ስለዚህ ከዛም አንፃር ስናየውም ነገረ ክርስቶሳዊ መዛባት ተፈጥሯል። ነገረ ድነታዊም ነገረ ክርስቶሳዊም ነገረ ስላሴያዊም ለምሳሌ ወናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ ብለን እናገር የለ እንዴ? ምንድነው
ምንድነው ይሄ ሃይማኖት ጸሎታችን ላይ እኮ እንለዋለን እኮ ምናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ ወሐድ ዘህሉ ምስሌሁም ምቅንም የተፈጠረ ዓለም ብርሃን ዘመ ብርሃን አምላክ ዘመ አምላክ ዘበአማን ዘተወልደው አኩ ዘተገብረ እንላለን እኮ ተፈጠረ ሳይሆን የተወለደ ከብርሃን የተገኘ ብርሃን ብለን የቀብዶቅያን አባቶችን እንናገራለን። እና እንትን ነገረ ስላሴ ትምህርታችንንም ነክቷል፣ ነገረ ስጋዊም ትምህርታችንንም ነክቷል፣ ነገረ ቅዱሳንንም ነክቷል። እሱ ላይ ተፋልሶ ፈጥሯል ማለት ነው። ስለዚህ ከዛ አንፃር ሲሪየስ ነው ነገሩ። ምናልባት አቴንሽን ሲኪንግ ከሆነ አይታወቅም፣ ግን በጣም ሲሪየስ ኢሹ ነው ያነሱት። ራይዝ ያደረጉት ሀሳብ በጣም ሲሪየስ ኢሹ ነው፣ በጣም ሊሞገት የሚገባው ሀሳብ ነው ብዬ አስባለሁ። ሌላው ደግሞ ምናልባት እኔ ፌስቡክ ላይ አንዳንድ ሰዎች የጻፉትን ሰዎች ሳይ ማለት ፌስቡክ ላይ ሲጽፉ እንደውም የሰንበት ትምህርት ቤት መምህራን ናቸው አይነት ሁሉ ተነስቷል። በጣም አሳፋሪ ነው። የሰንበት ትምህርት ቤት መምህራን ከሆኑ እንደዚህ ያሉት በጣም ከባድ ነው። ይሄ በደንብ ሊታይ ይገባል ብዬ አስባለሁ። ከአቴንሽን ሲኪንግም ያለፈ ነው ማለት። ሌላው በጣም ፈኒ ያልኩት ነገር ምንድነው የቤተ ክርስቲያንን ማለት እኔ ማንንም ለመተቸት ይሁን አይ ዶንት ኬር፣ እሱ ጉዳይ አይደለም። ሰው ማንንም መተቸት ይችላል፣ መብቱ ነው። ሰው መጥቶ አኬንም ናቲንም ዮሐድንም መተቸት መብቱ ነው። ምክንያቱም እዚህ ያለን በክርስቶስ አንድ ነን እንጂ እኛ እግር ኳስ ክለብ አይደለን የምንደጋገፈው። ግን በጣም የገረበኝ ነገር ምንድነው ሊቃውንቶችና የቤተ ክርስቲያን ሊቃውንቶችን እንትን እያሉ ምንድነው እየተጫኗቸው አንቱ እየሰምተው ይሆናል እየተጫኗቸው የፈቃዳቸው ባሪያዎች ያደርጓቸዋል የሚል አባባል በመሃል ሰምቻለሁ እና በጣም ነው ሾክ ዲዮንኩት። ኢትዮጵያ ውስጥ ሀገር ያቆዩልን ሊቃውንት ስንቱን ሞግተው እስከዚህ ያደረሱልን ሊቃውንት በቦሩ ሜዳ ስንቱን ያንቀጠቅጡ ሊቃውንት እውነት ለመናገር ጉባኤ ቤት ባልገቡ እንደኔ ገና ውዳሴ ለመድገብ የሚንተፋተፉ ሰዎች ነው የሚጫኗቸው። ይሄ እኮ ሊቃውንትን መናቅ ነው ራሱ። እነዚህ ሰዎች ሊቃውንትንም ንቀዋል ማለት ነው፣ የቤተ ክርስቲያን ሊቃውንትን። እና አንዳንዴ እንደዚህ አይነትም ነገር አይቻለው። በእኔ ትዝብት ነው ማነሳው። ሌላው አንዳንዴ ምንድነው ኦቶሪቲ ክሌም ማድረግ ልክ ነው ብዬ አላምነው። አንዳንድ ጊዜ ልክ ነው፣ ሰው ለእምነቱ ለሃይማኖቱ ሊቀና ይገባዋል፣ ለቤተ ክርስቲያን ሊቀና ይገባዋል። ቅናቱ ግን ኦቶሪቲ ክሌም እስኪያደርግ መድረስ የለበትም ማለት። አንድ ሰው እኮ ካህናት ይከበሩ ለማለት የካህን ሮል መውሰድ የለበትም። አንድ ሰው የቤተ ክርስቲያን ትከበር ለማለት የቤተ ክርስቲያን ኦቶሪቲ ክሌም ማድረግ የለበትም። አንድ አይነት ድፍረት ውስጥ መግባት አንደኛ ልክም አይደለም። ሌላው ፈኒ ያሳቀኝ ነገር እንግሊዝ ሀገር ጥበብ አይደለም እያሉ በእንግሊዘኛ መናገር ራሱ ምንድን ነው? እንግሊዘኛ መናገር አይደለም ዋናው ምናምን እያሉ በእንግሊዘኛ ለማስረዳት መሞከር ራሱ በጣም ፈኒ ነው። እሱም ጋር በጣም እኛ ቅንነቱና ማስተዋሉ ቢኖረን እንደው መንፈስ ቅዱስ እንደው 71ን ቋንቋ ቢያወርድልንና እንደው ሁሉም ቤተክርስቲያንን ባወቀልን እንደው በቻይንኛ እቃ እየጣልንም ቢሆን ኳ እያደረግንም ቢሆን እየተናገርን እንደው የቤተክርስቲያንን ትምህርት ሁሉም ባወቀልንና ከዛም አንፃር በጣም እንትን ነው የሚሆነው። በጣም የተፋለሰ አካሄድ ነው በጣም ይሁዱት ማለት ነው ብዬ አስባለሁና በነገራችን ላይ ወይ ኦርቶዶክሳውያን እኛ ኦርቶዶክሳውያን ከእውቀት ጉዳይ የለንም ከኮሚኒየን እንጂ። እና ምን ለማለት ፈልጌ ነው ኦርቶዶክሳዊ ሚስቲካል ቴዎሎጂ እንጂ ምንድነው የሚባለው ስኮላስቲክ ቴዎሎጂ ተከታዮች አይደለም። እኛ የሊቅነት አባዜ የለብንም። እኛ ኮሚኒየን እንጂ ከቅዱሳን ከጌታችን ጋር ከስጋው ከደሙ ጋር ተካፍለን ኮሚኒየን እንጂ የምንፈልገው እኛ ሊቅ እንትን አልቸገረንም ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ እንዳለው ነው። እነ ሶቅራጥስ እነ ፕላቶ እነ አርስቶተል አላችሁ፣ እናንተ አላችሁ፣ ሬቶሪካሊ በጣም ጎበዝ የሆኑ መምህራን አላችሁ፣ እናንተ ቆሮንቶስ አካባቢ ያላችሁ የግሪክ ሰዎች ታውቃላችሁ፣ ግን እኛ የተሰቀለውን ክርስቶስን ሰብካለን እንዳለ ዊዝደማችንም ጥበባችንም ክርስቶስ ነው ካለን እኛ ከክርስቶስ ጋር አንድ የምንሆንበትን ኮሚኒየን እንጂ የምንፈልገው ግዴታ የለብንም ማለት ነው። እና በጣም አንዳንዴ በነገራችን ላይ ይቅርታ ወሬ ካበዛ ማንበብ ሙሉ ሰው አያደርግም። ማንበብ ወደ እንትን ይመራናል እንጂ ወደ ክርስትና መንገድ ለቅዱስ ጢሞቴዎስ እንዳለው ብርሃነ ዓለም ቅዱስ ጳውሎስ ማለት ነው መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት ከልጅነት ጀምሮ አውቃል። የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት ለተስካለ ልብም ለማቅናት እንደሚል ወደ ጥበብ ይመራናል እንጂ ማንበባችን ብቻ ምንም። ይሄ አንድ አሁን የመጣ አባዝ ያለ ምናልባት እናንተ ተገዙት እንደሆነ ሐሳቡን አላውቅም። ይሄ ኢት ኤንድ ቮሚት የሚባል ዝም ብሎ ያነበቡትን ሁሉ መጥፋት፣ አለማጥለል፣ አለማጣራት፣ አለመፈተሽ፣ አለመበርበር ማለት አለማንጸር ማለት ነው።
ይሄ በደንብ አለመለካት፣ በደንብ አድርጎ አለማየት፣ ዝም ብሎ የበሉትን ሁሉ መጥፋት እንደ አይነት አባዜ ያለባቸው እና ለመቃወም ብቻ መምጣት። በነገራችን ላይ 318ቱ ሊቃውንት እንኳን በ325 አርዮስን ለማውገዝ አይደለም የተሰበሰቡት ለመመለስ እንጂ። እምቢ ብሎ የጠፋው እሱ ነው። ቤተክርስቲያን አውጋዥ አይደለችም በባህሪዋና ለማውገዝ ብሎ መነሳት በኢንቴንሽኑ በኢትሰልፍ ራሱ ልክ አይደለም። ብድግ ብሎ ሰው ላውግዝ ብሎ እንዴት ብድግ ይላል? ቤተክርስቲያን እንኳን ለማውገዝ ለዛ እንደ 3 ወር ሙሉ ቁጭ ብለው ሊቃውንት 318 ሊቃውንት አርዮስን ሲሞግቱ የነበሩት እኮ እንዲመለስላቸው ነው። ወደ ቅድስት ቤተክርስቲያን ወደ ኮሚኔ እንዲመለስ ነው። በጨረሻ ላይ ራሱ ነው ጠፍቶ አልፈልግም ብሎ የሄደው እንጂ የቤተክርስቲያን ዓላማ መመለስ ነው። ጉባኤ እንኳን ለማውገዝ ብሎ አይሰበሰቡም በነገራችን ላይ። እና አውጋዥነት ምንድነው? እንደው ይሄን ቃል ባልጠቀመው ጥሩ ነው። በስም ኦርቶዶክስ በተግባር ፕሮቴስታንት እንዳንሆን ማለት ነው። አም ሶሪ ቱ ሴይ ዛት ምንም አም ሶሪም አያስፈልገውም እውነት ለመናገር ግን እንደዛ ፕሮቴስት የማድረግ አባዜ እንዳይዘን በጣም ብንጠነቀቅ ጥሩ ነው ብዬ አስባለሁ። እና ቅኖችም በዚህ መሃል እንዳይጎዱብን በጣም ብንጠነቀቅ ከሚለው አንሳር አስባለሁ ማለት ነው። በቃ ከዚህ በላይ ካልኩ ቀባጥራለሁ። አኬ እንዳለው ብዬ ልቀጥል። በሉ ይመቻቸው። ይሄን ያለው አንተ ቃሉት ያሰማልን። እናመሰግናለን ናቱሻ። አስቧል ይሄን ሁሉ አውርታ ጠቅለል ሲደረግ በቃ አኬ ያለው ማለት ነው ብለህ ስትዘጋ እንደ ልብ እያወራ እኔን ታስቀጠቅጣለህ። እሺ ይሁን። እና ቴንክ ዩ ጌታ ያክብርልን። እናመሰግናለን። ተሙ እዚህ ጉዳይ ላይ ይሄድበት እንደ ጋይስ ቢቀር ይሻላል ብዬ እኮ ነው። መሀል ላይ ስሜታዊ ሆኖ ምን አልከን ወንድም ተሙ? ሚዩትን አንስተሃል። ምን አልከን? የተሰማን ይድበት እንግዲህ ችግር የለውም። አሬ ሰው የሆነ ሰዓት ላይ እሺ ምንም አለ በለው። እሺ አይ ቲንክ በቃ እየተሰማ አይደለም፣ አስቸግሮታል መሰለኝ። አቡሻ አለ እንዴ? ያሰማልን። ዋትስአፕ አቂ ሁላችሁም እንዴት ናችሁ? ዳና የጠፋ ሰው እግዚአብሔር ይመስገን። እግዚአብሔር እንዴት ሰላም እስክልህ ድረስ ማለት ነው። ስቢሎም ታይ በጣም አለህን? ሁላችሁ እንዴት ናችሁ? የእግዚአብሔር ምሕረቱና ርኅራኄው በህይወት ዘመን ሁሉ ከእናንተ ጋር ይሁን። እኔ ኦፍ ኮርስ ዝም ብዬ አሁን ነው እናንተን ሰላም ለማለት ነው የገባሁት። የኢዮብ ዘሚካኤልን ቪዲዮ አይቼ ነው ራሱ አሁን የምታወሩበትን ኢሹ የሰማሁትና አሁን ላቭ ቱ ሪፍሬም ለዛሬ እሺ ሌላ ነገር ይሁን። በቃ አይ ቲንክ ማን አለ ማን ቀረ ግን? አይ እኛም አኬ ያለውን ሰምተን ነው አንዳንድ እንትን አኬ እንዳለው ነው ብዙ ነገር ያለ እንጂ ምንም አልሰማንም፣ አላየንም፣ አልሰማንም። አይ ግን እኔ ግን እዚህ ላይ አንድ የምጨምረው ሀሳብ ግን አለኝ። ባይሆን ማለት ልጨምር ማስተባበያ እንዳይሆን አንድ መጨምረው ሀሳብ አለኝ። ከዛም አንድ የረሳ ነው የዘነጋ ነው ሀሳብ ማስበው ማለት ነው። ኦኬ ወይ ብሩስኪ የፕሮቴስታንት አድቫንቴጅ ለመውሰድ በሞከራቸው አንድ የፖስተቱት ላይ ገረመኝ። ፕሮቴስታንት እኮ የሆነ ከንቱ ማለት ደካማ ዊክ የሆነ እምነት ነው የሚለውን ፕሮቴስታንቶች ፖስተውታል በማለት ነገሩት። ምስኪኖች። አሁን ይሄ ለምን ይሄን እኮ ፕሮቴስታንቶች መልቀቅ አልነበረባቸውም እውነቱን ለመናገር። እነዛኛዎቹ ልጆች ያው ፕሮቴስታንትን እንደዚህ ድል ሲያደርጉ ምናምን ከዛን ይህንን ያዩ ደግሞ እንደ ፕሮቴስታንትን እንደ ትልቅ ችግር የሚያዩ ኦርቶዶክሶች ደግሞ በቃ እነዚህ ሰዎች እንደ ጥሩ ነገር ሊቀበሏቸው ይችላሉ ምናምን። ያው ፕሮቴስታንቲዝም በቀላሉ ሊመታ ይችላል። ፕሮቴስታንቲዝም ኢዝ ዊክ ዊ ኖ ኢት ባንክ የተደረገ አወጌታ
ዲበንክ የተደረገ ነው አለ እኮ እሱን እኮ ነው የፖሰቱት። አይ ፕሮቴስታንቶች አሁን ይህንን እኔ ለምን እንደወሰዱት አላውቅም። ራሳቸውን እየኑባቸውም። ኤኒዌይስ ግን መጨመር የምፈልገው አንዴ ብዙ ነገር ተብሏል ምናምን፣ ግን ያላነሳ ነው ብዬ የማስበው አንድ ሀሳብ እና እኔ አሁን እስካሁን ካወራ ነው እኔ በጣም ትልቁ ነገር የምሰጠው አሁን የምናገረው ላይ ነው የሚጠቀለልኝ እስካሁን የተናገሩትን ማሳብ። ምናልባት በተሳተ መልኩ የተረዱኝ ሰዎችም ካሉ በተለይ እኔን ማለት ነው በደንብ የሚጠቀ ረፍ እስቲ በጌታ ላወራበት እንዴ። አንዳንድ ሰው በተሳተ መልኩ ስለሚረዳ እኮ ነው እና በደንብ እንዲረዱት ማለት ነው። እነዚህ ወንድሞቻችን አሁን ይሄ ሲናገሩ አገላለጽ ላይ ትንሽ ድክመት አለ። ትንሽ እንደው አታረፈ ማቤቴን አየን እኔ ጋር ብቻ ነው የተቋረጠው? ምንድን ነው ተቋርጧል? ኧረ እባክህን ማለት ስለ ጉልበት አምላክ ላወራበት። እሺ ኤኒዌይስ ምንድን ነው የተወሰነ ያነጋገር ትንሽ እንደው ለእኛ ትንሽ የሚሸውድ የሚመስል ነገር አለው ለማለት ነው እንጂ ምንም የሳቱት ስህተት አለ ብለን አይደለም የመጣ ነው። ላወራበት እባክህ እንደው ስለፈጠረ እንዲህ ያሟል እንዲህ እንደዚህ ተገድጄ ነው እያወራ ያሉት። እዚህ ብቻ ከአጠገብ አይ እንትን ነው እና እንትን ነው ትክክል ናቸው። አሁን ስህተት ምናምን አግኝተን አይደለም፣ ግን አገላለጽ ላይ ግን ትንሽ ብዥታ ሊፈጥር ይችላል። የቅድሙን ሪከርድ ያደረጋችሁ ሜንሽን አድርጉኝ፣ ሪፖስት ነው ማድረገው። ብዥታ ሊፈጥር ይችላል። እኔ እንግዲህ አሁን ሰው በተሳሳተ መልኩ እንዳይረዳኝ ይህንን እኔ ሀሳቤን አስቀምጫለሁ እና እነዚህ የተወደዱ ወንድሞቻችን ሌላ ነገር ተናግሯል ማለታችን አይደለም። ምን አቃንተው እንዳይወስዱት ፈርተ ነው ቅድም ያልከውን ቅድም ያልከውን ማለት ይሄ እንዴት ሰው በዚህ ልክ ሊሳሳት ይችላል ያልከውን አቃንተው እንዳይወስዱትና ተሳስተው አይደለም ብለው እንዳይወስዱት ነው እያረምክ ያለው። ማንም አይሳሳት። እኔ እንደዛ አላልኩም። አንተ ነህ እንደዛ ያልከው። ምናልባት ተሳሳት ነው እንዴ ዮሐዴ ስማ፣ እኔ እንጃ እንደዛ በጣም አሁን ግራ ገባኝ አልክ። እንደውም ግራ ገባኝ እኮ ሰው ግራ ገባኝ። እኔማ እኮስ ግራ ገባኝማ ብያለሁ እኮ። አገላለጹ ግራ ያጋባል። ግራ ገባኝ እና አይ ሰው በዚህ ልክ ሊሳሳት ይችላል ወይ የሚል ግራ ገባኝ እኮ ነው ያልከው። ማን ቴክስት ያደረገልህ? ማን ቴክስት ያደረገልህ? ምን አውቃለሁ አባ። እስቲ ተወኝ እስቲ። እኔ እኮ ግራም ተጋባሁ የተወሰነ ምን ያውን ያማል እንዴ አኬ በሁለት ፖድካስት እንደዚህ ከሰዓቱ ቢጨምሩ አስበው እስኪ። ምን ሰዓቱ? እኔ እንጃ እንግዲህ ቅድም ያልከውን ሰዓቱ ምን ነው አንተ የቀረ ነገር አለ ብለህ ነው? ዳጸ ልሳንማ እያየ የቀረችው ልታስተፋው ነው እንጂ አንተ በዚህ ሰዓት አረ ያልተለያየ ሆነብኝ። ወይ ተአምር። አይ ሚን ኢንቴንሽኑ ምንም ይሁን ምንም ግን ባይዘው እዚህ ውስጥ ያላችሁ ፋሚሊ ፌዝ ቡቸር ሲደረግ አሁን ከዚህ ደስ የሚለኝ ነገር አሁን ከነ አክሊል ምናምን ፌዝ ምናምን ቡቸር ሲደረግ አት ኤኒ ኮስት ዊ ሃቭ ቱ ቡቸር ሂዝ ቡቸሪንግ ኦፍ ዘ ቴክስት ማለት ነው። መቆም አለብን ፊት ለፊት ላይ እንደዚህ አይነት መቆም አለብን። ኢን ሴንስ
የሆነ በቫዮለንስ ምናምን ወይ ደግሞ በእነዚህ ፖለቲሳይዝ በማድረግ ምናምን ሳይሆን በቃ ፌዝ ሲሆን ትሩ ጋድ ፍሮም ትሩ ጋድ የሚል ላይንሲያን ስታትመንት እያለ ኮዘር ሪሌሽንሽፕ ላይ ይህ የሆነ ነገር ምናምን ሲባል ዩሲ ዝም ማለት ምናምን ጥሩ አይደለም። ሶ ከኛ አቴኒ ኮስት ኢንቴንሽናቸው ሰውን ባሽ ለማድረግ ምናምን የሚሆን ፌዝ ቡቸር ከተደረገ ግን በቃ የሰማተሩ ፌዝ ነው መሆን ያለበት እና ፎር ዘ ሴክ ኦፍ ዘ ፌዝ ፊት ለፊት ላይ መቆም እውነትን መናገር ነው ማለት ነው እና ስሩ ታይም ከና አኬ ምናምን የምንማራቸው ነገሮች እንደዚህ ናቸው። ፊት ለፊት ቆሞ ትክክለኛውን ነገር ፕሮክሌም ማድረግ ያስፈልጋል ማለት ነው። ቴንክ ዩ ማያያዝ ጭራሽ የሆነ ሰዓት ላይ መጥቶ አቡሻ ወናና ወዴትም አታመልጥም፣ በጣም እንደውም ፊት ለፊት ላይ እየተጋፈጥክ ነው ጥሩ ነው ሲለኝ እንዲህ ኧረ እናምልጥበት እንዴ ጭራሽ ከእነሱ የምንማረው ነገር አለ ይላል። አይ አንደርስታንድ ዘ ሲቹዌሽን ባይ ዘ ዌይ ግን ያው ስቀልድ ነው። ኧረ ፓፓ ስቀልድ ነው እንዴ እኔም ብሆን እንትን ማድረገው መመርጠው አይነት መንገድ ስለሆነ ነው። ስቀልድ ነው ፓፓ። ደስ የሚለው አቡሻ አብዛኛው እንግሊዝኛ ስለሆነ ያወራው እንተርጉሞ አይ እንትና አዮባ እኮ አሁን በውስጥ ነገ ቡቸር እያለ አልነበረ? መንግስቱ ወዝ ቡቸር የሚለው ቀላል ነው ግን የአዲስ እንግሊዝኛ የሃይማኖትን ቋንጃ የቆረጠውን ቋንጃውን ቁረጥለት እንደማለት ነው። ከዛ ይመጣና ማለት ነው እንግሊሽ ኢዝ ዊክ ዊ ኖ ኢት። ያበደ ይሁን መቼስ ምን ይደረጋል ትላለህ። ኤኒዌይስ እኔ ይብቃኝ ትላለህ። ሉረድ መሰለኝ። ኧረ እኛም እንወርዳለን አብረን። አንተማ ምን ሂድበት እንጂ መች ገና ተነካ ያልከኝ እኮ ነው በውስጥ ለእኔም ራሱ አለገና እያለ እኔ አኬ በዚህ ብቻ አለቁም ይለኛል በውስጥ። እኔ ምን እንዳየበት አላውቅም። ብንወጣ ነው የሚሻለው አኬ ከዚህ በላይ ከነሱ ጋር ሳይስማማ አብሯቸው ፖድካስት ላይ ይቀርባል። ኧረ እኔም እነሱ ነኝ እንዳይል ቻው ጋይስ። እንዴ ኢዮባ የሆነ ስራ መጣባት ማለት ነው። ትችላለህ በጣም የሆነ ምክንያት ፈልገህ ቻው ቻው ትላለህ። እንደውም አንወጣ እንደውም አለን ርዕስ አለን እንሂድበታለን። ሌላ ርዕስ አለን። የቅድሙ ቴክስት ላይ አኬ ረጅሙ ቴክስት ያነበብከው ላይ ትንሽ እንሂድበት እንዴ? ኧረ በጌታ ላምብላቸው። ኧረ አይ ባለቤቱ ይኖራል። ምን ጣጣ አለው? መጥፎ ነገር እኮ በማርያም ይነበብ እንዴ? ኧረ በጌታ ኧረ ምንድን ነው አንብበው ወይ አንተ። ኧረ እንዴ እንደዛ አሳምራ አንብበ እንጂ ደግሞ እኮ ስድብ ፓርቷ ላይ ጠበቅ የምታረጋት ነገር ነው እኮ። አይ ስድብ የለውም ለአንተ ነው ስድብ የሆነብህ። ቆይ አንዴ እንትን ላድርገው ጽሁፉን ኮፒ አድርጌ እዚህ ጋር እንዳስቀምጠውና እንትን እንድል ማለት ነው ለማንበብ እንዲመቸኝ። እዚህ ምን ላይ ነበር? ጭራሽ ስክሪን አድርጎ ነው የሚያወራልን የሚያነበው። አይ ነው እንደዛማ አይደለም። ካነበበ በጣም ቆንጆ አነባበብ እንትን አላት አኬ። አቤት ያ አሳዛኙን የሉተር ታሪክ ብቻ ሊተርክልን እንደ ስልክ ገብቶበት ሚዩት አድርገው። እሺ ሉተር ስትል የሉተር እንኳን አይደለም። ኧረ ይሄ ምንም ዝም ብሎ ነው እያዛገኑ ናቱ ይሄ አነባበብ ምናምን ያለው እሱ እንኳን አለ። አንድ የሆነ ጽሁፍ አለ ልኩልኝ ነው ለናቱ የተላከለት ነው እና ትንሽ ፈኒ ነው ያናል በጣም ባይሆንም ግን ትንሽ አዝናንቱ ነበረ።
የሉተርማ በነገራችን ላይ በጣም እኮ የዛትኩበት አስቸገርኩኝ እንጂ አንዳንድ ነገር ቢዚ እያደረገኝ ሉተር እና ካልቪን ላይ እንሄድባቸዋለን በሚገባ። አሁን ጴንጤዎችን የተወሰነ ታርፋላችሁ። ጴንጤ ወንድምህቶቻችን አሁን ጴንጤዎች ከኛ ጋር የተወሰነ ይስማማሉ ይመስለኛል። እዚህ እንትን ላይ ቢያንስ ምንድነው ስሙ ሉተር እና ጆን ካልቪን ላይ ስንሄድባቸው አንዳንድ ጉዳዮች ላይ እንግዲህ ከጴንጤዎች ጋር እንስማማ ነው ማለት ነው። ለምሳሌ የነጻ ፈቃድ ትምህርት ላይ ምናምን እኔም ቀለሜን ልትል ነው ታዲያ? ለምሳሌ ነጻ ፈቃድ ላይ ሰው ነጻ ፈቃድ አለው ወይ የለውም ወይ? በተለይ ውድቀት ላይ ማለት ነው። እዛ ላይ ሪፎርመሮቹ ወይም ሀዳሲያኑ ሁሉም ስምምነት ስላላቸው ሁሉም በሚባል ደረጃ በተለይ ዋና ዋናዎቹ እነ ሉተር እነ ካልቪን ምናምን ቦንዴጅ ኦፍ ዘ ዊል በሚለው የፈቃድ ስርዓት አለ። ስለዛ ፈቃድ በባርነቱ ስለወደቀ ሰው ነፃ ፈቃድ የለውም የሚል ትምህርት ነው የሚያስተምሩት። እና ጸጋ ብቻ የሚለው ትምህርታቸው የዚህ በጣም አደገኛ የሚያደርገውም እሱ ነው። ጸጋ ብቻ ሲሉ ያለኛ ስራ ማለት ብቻ አይደለም፣ ያለኛ ፍላጎትም ጭምር ያለኛ ፈቃድም ጭምር እያሉ ነው። የዳን ነው ሳንፈልግ ሳንፈቅድ ነው። ዝም ብሎ የዳን ነው አምነን አይደለም፣ ጭራሽ ሳናምን እምነት ሳይጠበቅብን የኛ ፈቃደኝነት ሳይጠይቅ የኛ ፍላጎት ሳይጠይቅ ዝም ብሎ አድኑን። ከዛ በኋላ ነው የሚጀምረው። በዛው ምንድነው ጀስቲፊኬሽኑ ምናምን እያለ የሚቀጥለው አስቀድሞ ዳግም ወልዶ ነው ያለኛ ፍላጎት የሚል ትምህርት አላቸው። በጣም አደገኛ ምንፍቅና ማለት ነው። ሉተር ራሱም ይሄ ምንፍቅና አለበት ራሱ ሉተር ነው። እና ይሄ የቶታል ዲፕራቪቲ የሚሉት ትምህርት ነው፣ ወይም ቦንዴጅ ኦፍ ዘ ዊል ከኛ ጋር ይስማማሉ ይመስለኛል። በዚህ ትምህርት አያምኑም እነሱ። እምነት መጀመሪያ ገና ከጅምሩ ለመዳን ገና ከጅምሩ የሰውየው ፈቃድና እምነት ያስፈልጋል ብሎ ስለሚያስተምሩ ከዚህ አንጻር እና እንደ ጸባያቸው ነው ባይዘው የሚታየው። ጴንጤዎቹ የተወሰነ ጸባያቸው መጥፎ የሚሆን ከሆነ ደግሞ እነሱ ላይ ደግሞ በሚስጥራት በኩል እንሄድባቸዋለን። በዚህም በዛም ያው ፕሮቴስታንቱ ይመታል። ቆይ እስኪ አንዴ ስልኬ እኮ እየፈለኩኝ ነው እና ሆነች አንደኛዋ ስልኬ በጌታ ስም ኦኬ እዛ ጋር ነው። ዌስት ሚኒስቴር ኮንቬንሽን ኦፍ ፌዝ በተለይ ክሊርሊ ያስቀምጠዋል። አይ ቲንክ ስንተኛው ሊስት ላይ እንደሆነ አላውቅም። ክሊር ከት በሆነ መንገድ ፍጥረት በሙሉ በሁለት አይነት መደብ ውስጥ ተፈጥሯል። በዩር ዲስትራክሽን እግዚአብሔር ግሎሪ ተፈጥሯል የሚል አይነት ስቴትመንት ኦፍ ፌዝም ዌስት ሚኒስቴር ኮንቬንሽን ኦፍ ፌዝም ላይ ያለና ምናልባት አንተ እንዳልከው በቃ እንሄድበታለን። ይሄድበታል የሚገቡ ኢቭን ዴይቲው ራሱ ዴይቲው እንደዚህ የሚያደርግ ዴይቲ አምላክ እንደዚህ የሚያደርግ አምላክ ሞስት ዴፊኒትሊ በነቢያት የተሰበከ አምላክ አይደለም። እንደ ፐርሰን ኦፍ ጂሰስ ክራይስትም በኢየሱስ ክርስቶስም የተሰበከ አምላክ ራሱ አይደለም ማለት ነው። ዴይቲው ምን አይነት ዴይቲ ነው መሰላችሁ? የሆነ ሞሌክ የሚባል ዴይቲ ታውቃላችሁ? እንትን ኦሪት ዘኍልቍ አካባቢ ላይ ያለ ብለድ ሳክሪፋይስ ዲማንድ የሚያደርግ ህይወት ዲማንድ የሚያደርግ ፍጥረትን በሙሉ ላይክ በሜርሲው ፈጥሮ ሰስቴን አድርጎ የሚያኖር ሳይሆን የሆነ አይነት ብለድ ትሪስቲ የሆነ ዴይቲ ነው። ይሄ በካልቪኒዝም በሪፎርምድ ቴዎሎጂ ውስጥ ያለው እጅግ በጣም የሚቀፋ አምላክ ነው። እንሄድበታለን። አይ እንሄድበታለን እንዳልከው የዌስት ሚኒስተር ኮንፌሽን ኦፍ ፌዛቸው ላይ 9ኛው ቻፕተር ላይ ስለ ፍሪ ዊል ምናምን ያነሱባቸው ነገሮች አሉ። እንዳጠቃላይ ትምህርታቸውን የምናይበት ከሱ በፊትም ግን በጣም ብዙ የእምነት መግለጫዎቻቸው የካነን ኦፍ ዶርቱ አለ፣ የሪፎርምድ ናቸው። በእርግጥ እነዚህኛዎቹ ከሱ በፊት የቤልጂኩም አለ፣ እሱም የሪፎርምድ ነው። ከሱ በፊት ግን የሉትራኖቹ ደግሞ አለ በተወሰነ መልኩ የአውግስበርጉ ኮንፌሽን አለ። ከዛ በኋላ ደግሞ ፎርሙላ ኦፍ ኮንኮርድ ላይም እንደዚሁ ኤፒቶሙ ላይም ሶሊድ ዲክላሬሽኑ ላይም አሉ። ይሄ ከነጻ ፈቃድ ጋር በተያዘ ምናምን የተናገሩባቸው። ከዛ ውጭ ደግሞ ራሱ ሉተርም ቦንዴጅ ኦፍ ዘ ዊል ላይ በግልጽ የሚናገረው ነገር አለ። ራሱ ካልቪንም ኢንስቲትዩት ኦፍ ክርስቲያን ሪሊጅን ስራው ላይም እንደዚህ የሚናገራቸው ነገሮች አሉ። ኤኒዌይስ እሱ ላይ እንሄድበታለን እና ስናነበው ትላለህ ሀሳቡን እንድታውቁት እንትን አለን እንግዲህ የሆነች አንድ ግሩፕ አለችን ሰብሰብ ብለን ምናምን የምንመካከርበት ምናምን አይነት ነገር እንበለው እና
ማለት ሰዎች ወደ ቅዱስ ሚስጥር ምናምን እንዲቀርቡ ምናምን እንግዲህ ማገዝ ከተባለ እንደዛ ለማድረግ የምንሞክርበት ማለት ነው። እንግዲህ በሄዱ የንስሐ አባት እንዲይዙ ምናምን ነገር የማያውቁም ራሱ ከሆነ እንደዚህ ማለት ማንን መያዝ እንዳለባቸው የማያውቁ ከሆነ ማንን ኢነሴንስ የንስሐ አባት ምናምን ማግኘት የማይችሉ አይነት ከሆኑ አዲስ ከሆኑ ለእንደዚህ አይነት ነገር ያው ሊቸገራቸው ስለሚችል በሚለው በየአቅራቢያቸው ያሉ የተለያዩ አብያተ ክርስቲያን አድባራት ያሉ አባቶችን ምናምን ስልካቸውን ምናምን ነገር ከነስማቸው ምናምን ነገር እናቱ ዘርዝሮ አስቀምጦላቸው ምናምን ነበርና ከዛ አንድ ጥያቄ ይጠይቃቸዋል እናቱ ማለት ነው። እንግዲህ ንስሐ ያልገባችሁም እንዲሁ ንስሐ ግቡ ምናምን ያው የንስሐ ትምህርት ምናምን ይሰጣል፣ የቅዱስ ቁርባን ትምህርት ምናምን ይሰጣል እና ንስሐ ያልገባችሁ ካላችሁ ግን እስቲ ንገሩኝ፣ ምንድን ነው ማለት ንስሐ እንዳትገቡ የሚያደርጋችሁ ነገር ምን እንደሆነ እስቲ ኑ እስቲ አውሩኝ እስቲ ምናምን ነገር ብሎ እንግዲህ ይጽፋል ግሩፕ ላይ ማለት ነው። እናቱ ነው ኑና እስቲ እንደው ንስሐ እንዳትገቡ የሚያደርጋችሁን ነገር እንደው ብትነግሩኝ ምናምን አለ። አንዱ ነው በውስጥ ሄዶ የሚጽፍለት ማለት ነው። እንግዲህ ንስሐ ካልገባችሁም የማትገቡበት ምክንያት ምን እንደሆነ ነገሩኝ ብሎ ያው እዛ ላይ በጻፈው መሰረት ማለት ነው። እሺ እንዲህ ይነበባል ትላለህ። ንስሐ ለምን እንዳልገባችሁ በውስጥ አውሩኝ። ቆይ አንዴ ይቅርታ። እሺ ንስሐ ለምን እንዳልገባችሁ በውስጥ አውሩኝ ባልክ ቀን መልእክትህን አይቼዋለሁ። እስካሁን ግን ላወራው ወይስ አላውራው በሚል ማሰላሰል ውስጥ ነኝ። እንበልና አለመግባቴን ነገርኩ፣ ንስሐ አለመግባቱን ማለት ነው። ከዛስ እሺ ከነገርኩ በኋላ ስትጠይቀኝ ግን መመለስ አለብኝ አይደል? ከነገርኩ በኋላ ስትጠይቀኝ ግን መመለስ አለብኛ። አዋ ለምንድን ነው ንስሐ ያልገባሁት? ኃጢአት ስላልሰራው? ጅል ሞልቶ የሚፈስ ኃጢአት ተሸክሜ ስላልሰራው የሚል የደደብ ጥያቄ ጠይቃለሁ። ያውም ደረጃ 1 ጅል ደደብ ነኝ። ለምንድን ነው ንስሐ የማልገባው? ከጥፋት መመለስ ወደ እግዚአብሔር መመለስ ስለማልፈልግ? በፍጹም የማልፈልግ ኖሮማ ምን ወደ እናንተ ሳመጣኝ? ለምንድን ነው ንስሐ የማልገባው? ምክንያቱን ስለማላውቀው? ውሸታም፣ ቀጣፊ፣ ሞላጫ። ምክንያቱንማ በደንብ አውቀዋለሁ። እና ለምን አትናገርም? ሰውዬ በኃጢአት መኖር ተስማምተዋል እንዲህ? ምን አለበት ተስማማኝና እንደ ተግማማው በኖርኩበት። ግን ችግሩ የነፍስ ቆሻሻነት መቼም የሚለመድ አይደለም። ሁሌም ሽታው ለራስ ይሸታል። እሺ ለምንድን ነው ንስሐ የማትገባው አንተ ከንቱ? ናቱ ኦኬ ባይዚ ይሄ የኔ ሀሳብ አይደለም፣ ልጁ የጻፈው ነው። እሺ ኦኬ ናቱ ለምንድን ነው ለአንተ የምነግርህ? ኧረ ወይኔ በጌታ እዚህ ጋር ይቻልኩማ። ለምንድን ነው ንስሐ ማገባ? እስቲ አሁን እናቱ እኮ በጣም አደገኛ ሰው መሆኗን እስቲ ንስሐ ካልገባችሁም ለምንድን ነው የማትገቡት? እስቲ ኑና ነገሩ ምናምን ብሎ ጽፎ መሆኑ ነው። እና እናቱ ለምንድን ነው ለአንተ የምነግርህ? ማን ስለሆንክ ነው የምነግርህ? ደግሞ መች ጠየከኝና ነው የምነግርህ? ሲጀመር ብትጠይቀኝ ራሱ ለምን እነግርሃለሁ? በአንድ ሰው መዳን እግዚአብሔር የሚቆጥርልህ ጽድቅ ቢኖር እንኳን የምትጸድቅባቸው ብዙ አንድ ሰዎች አሉ። ስለዚህ የኔን ምክንያት ብትሰማ ባትሰማ እና እኔ ንስሐ ብገባ ባልገባ ጥቅሙ ለራሴ ነው እንጂ ለአንተ ምንድን ነው? ከቶስ ምን ይረባሃል? ምንም እኮ ጨው ለራስህ ስትል ጣፍጥ፣ አለበለዚያ ድንጋይ ነው ይጥሉሃል። አለቀ። ኡፍ ችግር ያለ ነገር ነው የገጠመን ጓድ። ለምንድን ነው ግን ንስሐ ያልገባችሁ ምክንያታችሁ ንገሩኝ ያልከው? ትምህርቱን አስተማርካ አባት እንዳንቸገር ያውም የሚቀርበንን እንድናገኝ በየአድራሻችን ያሉ አባቶችን ስልክ ሰጠህን አይደል? በቃ ከዚህ ውጭ ምን ቀረ? ፈረስ ያደርሳል እንጂ አይዋጋም። ፈረስ ያደርሳል እንጂ አይዋጋም ይባል የለም? ምን ፈልገ ነው ምክንያታችንን የምንጠይቀው ነው? እፍ ስል ባይዚ ኡፍ የሚል የሆነ ረዘም ያለ ጽሑፍ አለ። ደግሞ እግዚአብሔር ይመስገን
ቀኑናቸውን ሳይጨርሱ ቀረና ከቅዱስ ሚስጥር መካፈያ ቀን ተራዘመ እንጂ ብዙዎች ንስሐ ዜሩስ ቢሆን አንድ ሰው መጣ ቀረ ምን ይረባዋል? በአንዱ መዳን እንደው በሰማይ መላእክት ዘንድ ምናምን እያልክ እንዳጠቅስብኝ ወንድሜ። በሰማይም ሁሌ ደስታ አለ። ቢያንስ አንዳንድ ሰውማ በየቀኑ አያጡም መቼስ። እና ምን አድርግ ብለህ ነው የምትጨቀጭቀኝ? አንተ ሞትክና መሬት አታማሽ። ለምን ድብን አትልም አለው። አንዱን እኮ ነው እሞታለሁ ሲል የታ አባቱ ስና ፍግም ይበላ። አሁን ትልቁ ነገር የሰውየው ፍግም ማለት አለማለት ሳይሆን ያንተ ምን ፈልገ ነው ምክንያት የሚያስጠይቅ የሚለው ነገር ነው። አርፈ ስብከትህን ትምህርትን አታስተምርም? የምን አዛኝ ቂቤ አንጓች መሆን ነው? ይኸውልህ ትሰማለህ፣ ምንም የምናገረው ምክንያት የለኝም። በቃ በእርግጥ አንተም አልጠየከኝም፣ ግን እንደውም ንስሐ አልገባም። ለምንድን ነው ንስሐ የማልገባው? ብሎ ረፍ ብሎ ይጨርሳል። እና በቃ እኔ እንደውም ንስሐ አልገባም ይህን የጻፍክለት ወዳጅ እዚህ ውስጥ ካለ ይመቸ። በጣም ጥሩ ጸሐፊ ነው። ማን አንተ? አዛኝ ቂቤ አንጓቹ አርፈ ትምህርትን ካስተማርክ በቂ ነው። ፈረስ ያደርሳል እንጂ አይዋጋም። በእውነት ስሜት ሆኜ ነው ያነበብኩት እኮ። እኔ እኮ ባለፈው ልከልኝ ረጅም ሲሆንብኝ ምንድነው ደውሎልኝ እያወራን ያው እስቲ አንዴ ቆይ ምናምን እንደውም እያወራን እዚሁ አንብበው ምናምን እየሰማው ብሎ አነበዋል። አልቻልኩም። በቃ በጌታ ስም ደግሞ አጋጣሚ ቤት ነበርኩኝ እኮ ያኔ ባይዚ ቤተሰብ ጋር ሄጄ ነበር እና እዛው ሲስተር እየሰማች ነበር እንትን ምለውና እሷ ራሱ ትደክማለች ምናምን እና ያበደ ነው። እንዴ እሱ እንኳን ፓርትቱን ያላነበብ ነው። ፓርትቱም ደግሞ አለ አላለም። ልክ እንደዚህ ብሎ ይልክላታል። እናቱ ግራ ገብቷት ማለት ነው። አህያው ይሄ በሰማይ ደስታ ይሆናል በአንድ ሰው ንስሐ መግባት የሚለውን እሱ እንዳጠቅስብኝ ተወው ምናምን ስላላት ማለት ነው። አህያው በሰማይ እኮ ደስታ ብቻ አይደለም ደግሞ እኮ ሊያዙንም እኮ ይችላሉ ብሎ ተቅለስልሱ ይሄዳል። በሰማይ ደግሞ እኛ ስላርገባ ምንድን ያዝናሉ ብሎ ልክ እንደዚህ አሁን የአሁኑን ያነበብኩትን ያህል ጽሁፍ ልኮልኛል እያለ ነው። እሱን ላይ የተመሰረተ ማብራሪያ ደግሞ ቀጣይ እሱ ደግሞ እንዲ ወጋየሁ ንጋቱ ምን ማን ነው? በቅዱስ ሚካኤል አኪል ወጋየሁ ንጋቱ አላለኝም? አንዱ ተራኪ አኪል ወጋየሁ ንጋቱ። አረ ያዘጋጀውልህማ ይሄንን ነበረ። እኔ አንተ ያጥፈው በቅዱስ ሚካኤል በጌታ ስም አቡ እንደ ዛሬ ዮ ጋይስ በቃ ሰላም ይደሩልኛ። እዮባ ከመዝጋቱ በፊት ቻው እንባባል እኮስ። ቻው እንደሱ ይሻላችኋል። ባሉ ቻው፣ ሰላም። ኦኬ መልካም አዳርሽ። ታች ጨርሰው ታች አቡሻ ናቱ ሁለት ናቶች ዮባ እና ከታች ያላችሁ ሁላችሁንም ሰላም እደሩልኝ ጋይስ። ያ ኦኬ ደህና ደሩ። አቡዬ ዮባ ደህና ደሩ። ሁለታችሁ ነው ቻው ብያለሁ። ሰላም እደሩ ሁላችሁ።